እኛል አንዳንድ ጉዳዮች እናነሳለን። አንዳንድ ያው አሞራውን ብቻ ሳይሆን ከሱ በዘለል ደግሞ አንዳንድ ጊዜ ቀይ መስመር ሲታለፉ እያየን ነው። ቀይ መስመር ሲታለፉ ስናይ ደግሞ ያው እንደኛ አይነት ግለሰቦች እንኳን ደህና መጣህ። እንኳን ደህና ቆያችሁ። ቴንክ ዩ ስለመጣ በጣም ደስ ብሎኛል። በጣም ደስ ብሎኛል። ሰው ትናንትና ነው ያየሁት ልከውልኝ እና አሞራው በራሱ የግል ህይወት ጉዳይ በተመለከተ ከሱ ግን የግድ ጉዳዩን በተመለከተ ሳይሆን ከሱ አልፈው ግን የማንነት ጉዳይ ላይ የመጡበት ሁኔታ አለ። ሌላ ነገሮች ሲደረግ ያያየ እኛ ደግሞ እዚህ ሚዲያ ላይ ያለ ነው ለእንደዚህ አይነት ነገር በሰዎች የግል ላይፍ አያገባንም። የግላቸው ግን ከዛ አልፎ ተርፎ ግን ወደ ህዝብና ወደ ማህበረሰብ የሚመጡ ጉዳዮች ካሉ ግን ያው እንደሚታወቀው እንኳንስ ሚዲያ ላይ ላለ አይደለም ዙፋንና ቤተመንግስት ለተቀመጠ ምላሽ እየሰጠን የመጣንበት ጉዳይ እንደሆነ በግልጽ ይታወቃል። ስለዚህ ያንን በተመለከተ አንዳንድ ጉዳዮች መነጋገር መቻል አለብን። ይሄ ደግሞ ትምህርት እንዲሆን ለማን ነው? ትምህርት እንዲሆን ለሁሉም ሚዲያ ላይ ያለ ማንኛውም አካል አንድን ሰው በማንነቱ አሸማቅቃለሁ፣ በማንነቱ እናገራለሁ። ግለሰቡ የፈለገው ይሁን፣ ከፈለገ ፖለቲከኛ ይሁን፣ ከፈለገ ጀነራል ይሁን፣ ማንም ምንም ይሁን አይ በማንነቱ ግን ከሌን አሸማቅቃለሁ ብሎ ቀይ መስመር የዘለለለት ያው የመልስ ምት እንሰጣለን ማለት ነው፣ ግዴታ። ለዛ ነው ትናንትና ያየሁት ነገር በከፊል በጣም አበሳጭቶኛልም አናዶኛልም። እንግዲህ እንደምታዩት አሞራው ሂዝ ያንግ ሃንድሰም ጉድ ሉኪንግ ጋይ ወጣት ልጅ እና ግን እነዚህ አዳልቶች እንደው ትልልቅ ሰዎች የሚባሉ ሰዎች በጣም እኮ የሚያሳፍር ነው። በጣም የሚያሳፍር እኔ አትሊስት እኛ በእድሜ የገፋን ሰዎች በሚቀጥለው ትውልድ ላይ መርዝ ታስቀምጣለህ። ቶክሲክ የሆነ ነገር በቃ እነዚህ ልጆች ወጣቶች ናቸው፣ ወጣት ታዳጊዎች ናቸው። ትተውላቸዋለህ። አትሊስት እኛ ጋር ያለ መርዝ እኛ ጋር ያለ ክፉ ነገር ካለ እኛ ጋር እንዲቀር እንጂ የራሳችንን ቆሻሻ ፖለቲካ ወደ ልጆች ወስደህ ከእንደገና የልጆቹን ጭንቅላት ማበላሸት፣ ትውልድን መመረዝ በጣም የሚያሳዝነውና የሚያሳፍረው ደግሞ ይሄንን ተው የሚል እንኳን የለም። እኔ ትናንትና ሞራው አንድ ቤት ጋብዘውት የሚናገሩት ልጆች እሱን ይወልዱታል በእድሜ የእሱ አባት ይሆናሉ። ከሱ ጋር የተሰበሰቡ ሰዎች በጣም ብለው የሚያደርጉት ግን እሱን መሆን የሚገባው መደረግ የሚገባው ነገር አይ ወንድማችን ይሄ እንዲህ ነው ብለው ለሱ ጥሩ አርአያ መሆን ሲገባቸው እሱ ጭራሽ የነሱ አስተማሪ ሆነ እና የልጅቷንም ህይወት ልጅቷን ማነው ዴንዚ የምትባል አንዲት ታዳጊ ወጣት የእሷንም ህይወት እሷ የተናገረችው ንግግር ልቤን የነካኝ። ይሄ የእናንተ ፖለቲካ ውስጥ አትክተቱኝ ትላለች። ይሄ ትራይባል የሆነ ኮንፍሊክት የእናንተ ፖለቲካ ውስጥ እሷ ጀስት የእነሱን ህይወት ለነሱ መተው ከነሱ አልፈ ተርፈ የተፋቀረም የሚሰራም የሚነግድም ስታይ ግን በዘሩ መዘህ አጠቃዋለው ስትል እኛ እንመጣለን። ይሄ ያው ማናችሁም አርጉት። እንኳን እዚህ ሚዲያ ላይ ያለህ አይደለም ከፈለገ 4 ኪሎ የተቀመጠው ቤተመንግስት የተቀመጠው ወይም አስመራ ቤተመንግስት ተቀመጠ ምንም ችግር የለበት። የማያዳግም ምላሽ እንደምንሰጥ መታወቅ መቻል አለበት። ለዛ ነው አሞራው ጋር ስለመጣ በጣም ደስ ብሎኛል። እንዴት ነህ አሞራው? እንዴት ነህ አቶ ኤድሞንድ? ሰላም ነው ለሁላችሁም እንደዚህ ቤት ያላችሁ ሰላም። ያ በመጀመሪያ እኔ እምልህ በእኛ ይቅርታ የምጠይቀው ምንድን ነው የኛ ጀነሬሽን ነው የምልህ የኛ ትውልድ የራሱን ችግርና ጣጣና መርዝ
ወደ እናንተ ይዞ በመምጣቱ የእናንተ ችግር አይደል? ምንም ያንተ ችግር የለበትም። ማን ነው ዴንዚ የምትላት? የእሷም ችግርም አይደለም፣ የእናንተ አይደለም፣ የኛ። ማንም ሰው ሊወቅስህ ምናምን ቢል እንደው ለማስመሰል ካልሆነ በስተቀር ምንም አይነት ችግር የለም። እና እኔ በመጀመሪያ አንተ እንደው በመጠየቅ ልጀምር አሞራው፣ አንተው ራስህ እንደው ይሄን ነገር ስታይ እንደው ምንድን የተሰማ ሰዎች እምልህ የግል ግንኙነትህን ወደ ፖለቲካ ይዘውብህ ሲመጡ፣ ወደ ፖለቲካ ወደ ዘር ወደ ምናምን ሲያመጡ እንደው አንተ የታዘብከው ምንድን ነው አሞራው? እስቲ ከሱ እንነሳ። እንደው ምን ተሰማ እስቲ? ባይ ዘ ወይ ለአብዛኞቹ ሰዎች ይህን ነገር ክሊር አልሆነላቸውም እና በጣም ኮንፊውዝድ ሆኛለሁ። እኔ ራሴ ይሄን ያክል ድረስ ይሄዳል ብዬም አልገመትኩም ነበር። ምክንያቱም ከሁለት ሶስት ባልበለጠ ነበር ችግሩና አይደለም ወደ ዘር መውሰድ ወደ ሶሻል ሚዲያ የሚወጣ ነገር አልነበረም። ቤት ለቤት ውስጥ መጨረስ የሚገባ ነገር ነው። አንድ ተለቅ ያለ ሰው አንተ የቤትን ገበና ሁሉ ጊዜ ሶሻል ሚዲያ ላይ መውጣት አለበት ብዬ አላስብም። እንደ ራሴ ማለት የራሴን የቤትን ገበና እንዲወጣልኝ ስለማልፈልግ እኔ የሌላ ሰውን ቤት ገበናም እንዲወጣ አልፈልግም። ሰዎች ኦኬ አንድ ነገር ሆኗል፣ ይሄን ነገር መመለስ አይቻልም። አንደኛው ነገር ይሄ ማለት ሁሉንም ልል አልችልም። ላይቭ ላይ ለነበሩት ከ30,000 ሰዎች ለራሱ 10% አይሆንም ከኔ ጋር የነበሩት ማለት ነው። ይሄ ማለት ለምን አልደገፉኝም ልል አልችልም። ኦፍኮርስ ከማንም በላይ እናት ልጅ መጀመሪያ መደገፍ ያለባት፣ ግን ከሱም አልፎ ወደ ሌላ ወደ ብሔር ነው የሄዱት። ቁልቋል ምናምን ማለት ተጀመረ። ክሬንጅ የሆነ አዲስ ቪዲዮ ሰርቶ ነበር ሰውየው፣ አይቼዋለሁ። ከታች ቁልቋላም ክሬንቻም እንደዚህ ወደ ህዝብ ከማንነት ምናምን ብሔር አልፎ ወደ ህዝብ ምናምን የተገባውና መጀመሪያ እኔና ቺንሊ ስንገናኝ ተዋውቀን ከየት መሆን ያውቃ እሷ ከየት መሆኗን አውቄ ተዋውቀን ነው የገባ ነው። አዲስ አይደለም። ከነ ባንዲራዬ ነው የምገባው። ላይክ ትንሽ ሌላ ሀገር ወጥቼ ስላለው እንጂ አብዛኛው ጊዜ ላይቭም ስገባም ቪዲዮም ስሰራ ከነ ባንዲራዬ ነው የምሰራው። ከየት መሆኔን በደንብ አድርጋ ታውቃለች። እናቴም በደንብ አድርጋ ታውቃለች። እነሱን ግን አለ ለመንሳት ችግር የለውም። እናቴም ባናነሳት ጥሩ ነው ባይና ለዚህ ሁሉ ያደረሰው ብዬ የማስበው ዮኒ ማኛ ነው። ለዚህ ሁሉ መንስኤና ሁሉ ነገር ይህን ሁሉ ነገር እያሳሰራጨው ዮኒ ማኛ ነው። ላይክ አንድን ሰውን ለማስታረቅ ስትሞክር በውስጥ ጠርተህ ማስታረቅ ትችላለህ። የቴክኖሎጂ ዘመን ነው። ዋትሳፕ አለ፣ ግሩፕ ትችላለህ፣ ኢንስታግራም አለ፣ ብዙ ነገሮችን አለና የራሳቸውን ለራሳቸው ቫይራል ለማውጣት ወይ ደግሞ የራሳቸውን አካውንት ለማሳደግ ነው እናትና ልጅን ያክል ገበና ወደ ሶሻል ሚዲያ ይዞት የመጣው እንጂ ምንም ነገር አይደለም። ይሄ ቀላል ነገር ነው። ኦኬ እናቴ ምን አይነት ጥፋት አለሽ? ልጅስ ምን ሆና ነው? ኦኬ ጥፋቱ የልጇ ጋር ያለው ከእናቴም ጋር ጥፋት አለ። እንደዚህ አድርገህ ማስታረቅ ትችላለህ። ከዛ ባለፈ ደግሞ ኦኬ ከልጁ ጋር ምንድነው ችግር ያለው? እኔንም ጠርተው ምንድነው ካንተ ጋር ያለው ችግር? እንደዚህ ነው በአጭር ነገር የሚዘጋ ነገር ነበር። ይሄ ግን ላይክ ብዙ እናቴ ራሱ የሶሻል ሚዲያ እንትን ብዙ እንትን የላትም እና ስለ ህዝቡ ምንም ብዙ ኢንፎርሜሽን ያላት አይመስለኝም። ለዛ ነው ተጠቅሞ ነው የጣላቸው። በቃ በግልጽ ተጠቅሞ ነው የጣላቸው። ምንም ይሄ ሌላ ወሬ ያለው ለራሱ ቫይራል አደገለት አወራ ትንሽ የራሱ ቶፒክ ሶሻል ሚዲያ አሁን በራሱ ብቻ ነበር ለራሱ ነበር እየሰደቡት ምናምን ነበር። አሁን በዚህ በነበረው እንትን ደግሞ አጀንዳው ወደ እነሱ ተቀየረ ማለት ነው። በዚህ አጋጣሚ እኔ በጣም ማፍረውና ማዝ ነው በህይወት ዘመኑ ዮኒ ማኛ የሚባል አንድ ቀን አንድ መጽሐፍ ያንብብ እኔ አላውቅም። አሁን እሱ የትዳር መካሪ፣ የፖለቲካ ተንታኝ፣ ስለ ሶሻል ላይፍ አውሪ ማን እንዳደረገው እኔ አላውቅም። እኔ ሰው እሱ ጋር ሄዶ አይ ቲንክ የሚወያየው ራሱ እኔ ያበደ ሰው ነው የምልህ። ግለሰቡ የራሱን ህይወትና ትዳር በቅጡ መምራት የማይችል
አንዴ ሲያሰኘው ሰኞ ዕለት ሌላ ሰው ማክሰኞ ሌላ ሰው የሚሆን ሰው እሱ ጋር ሄዶ ሰው ቁም ነገር ማውራቱ መነጋገሩ ራሱ በጣም ነው የሚገርም። አትሊስት ሰዎች ይጣላሉ የትም ያለጥ ነው። እንኳንስ እንደናንተ አይነት ወጣት ታዳጊ ወጣት አይደለም ትዳር ላይ እድሜያቸው የገፉ ሰዎች ይጣላሉ። ልጅ ወልደው ሁላ ይጣላሉ። አትሊስት ግን እንትን የሚኖረው ክብር የሚኖረው በጣም አዋቂ ምራቅ ያወጣ እውቀት ያለው ሰው ጋር ሄዶ ጠብና ጥል ችግራቸውን ለመፍታት እሱም እንዳልከው ነው። በጣም አንተ በጣም አስተዋይ ነህ ሳይ ከነሱ በላይ አንተ አስተዋይ። እኔ በጣም እኮ የገረመኝ ትናንትና ቪዲዮን ሲልኩልኝ ለአሞራው የሚያወሩት ሰዎች አባቱ ይሆናሉ። ሁሉም በእድሜ አባቱ ይሆናል። በጣም ከነሱ ተሽሎ ያየሁት እሱን ነው። እነሱ አይተው በፍቅረኛሞች መካከል ፖለቲካ፣ ዘር፣ ብሔር ምናምን አስፈላጊ አይደል እና እናንተ ከፈለጋችሁ ተዋደዱ፣ ቀጥሉ። ደግሞ ትወዳታለህ እንዴ? እሱ የራሱን እኮ ትዳር የራሱን ትዳር ያልመራ ልጅ የማይመራስ ልጅ መጥቶ አማካሪ ሆኖ ፈላጭ ቆራጭ ሆኖ ሩም ከፍቶ ያወራል። በጣም ነው የሚገርም። እና እኔ ነግራችኋለሁ እንደዚህ አይነት ግለሰብ ጋር ዝም ብሎ ይሄ የዚህ የሶሻል ሚዲያ ወሮ በሎችና ዱርዮች ጋር ሄዳችሁ እንደው የትዳር ምክር ስለ ሶሻል ላይፍ ስለ ፖለቲካ እውቀት አይ ቲንክ እንደው ዝም ብላችሁ ወይ ስድባቸውን ወይ ሀሜታቸውን ልትሰሙ ካልሆነ ቁጭ ብሎ ሶሻል ሚዲያ ላይ ሀሜትና ወሬ የሚያወራ ልጅ ጋር ሄደ ቁም ነገር እሰማለሁ ብሎ ማሰብ አይ ቲንክ ትክክል አይደለም። እዛ መሄድ ራሱ አሞራው ትክክል አልነበረም ልልህ አንዱ እዛ መሄዱ ትክክለኛ ነገር አልነበረም። በሁለተኛ ነገር ብለዋል አንተ አይ ቲንክ ምናልባት እንደዚህ አይነት ሁኔታዎች ሲፈጠሩ ኖርማሊ መሆን ያለበት ስፔሻሊ እኔ በሪሌሽንሺፕ አቅጣጫ መመክራችሁም ነገራችሁም ነገር የሪሌሽንሺፕ ኢሹ ታዳጊ አፍቃሪዎችም ሆኑ ነባር ባለትዳሮችም ሆኑ አይ ቲንክ ሚዲያ ላይ መውጣት ጥሩ አይደለም። ጥሩ ብለዋል። ሚዲያ ላይ ወጥቶ ሚዲያ ችግርህን ያሰፋው ካልሆነ በስተቀር ችግርህን አያጠበው። አሁን ግን እኛ አንተ ብሌም የተደረከበት ዋናው ትልቁ ምክንያት ግን ህወሓት ነው፣ ትግራዋይ ነው። ትግራዋይ ክቡር ማንነት ነው፣ በጣም ክቡር ማንነት። ኢትዮጵያ ውስጥ ስልጣኔን ያስተማረ ስልጣኔ ኢትዮጵያ ውስጥ ስርዓት የሚባለው ስርዓተ መንግስት ያስተማረን ትግራይ ወደድንም ጠላንም ኢትዮጵያዊ ሁሉም ያውቀው ስርዓተ መንግስት የሚባልና ስርዓት የሚባል ህግና ደንብ አለ ብሎ ያስተማረን ትግራይ። ኢትዮጵያ ውስጥ ክርስቲያን ሁን እስልምና ሃይማኖትን ያስተማረን ትግራይ ነው ወደድንም ጠላ። ኢትዮጵያ ውስጥ ባለፈው 27 ዓመት ውስጥ ብዙ ሰው ኢትዮጵያ ውስጥ መካከል አዲስ አበባ 30 እና 40 ሰው የሽንት ቤት ተሰልፎ የሚጠቀምበት ኮንዶሚኒየም አምጥቶ የትምህርት ፖሊሲ ቀርጾ ግልገል ጊቤ 1 2 3 ህዳሴን ግድብ አድርጎ ኢትዮጵያ በአፍሪካ ቀደምት ኢኮኖሚ በሰላምና በጸጥታ ከራሷ አልፋ ለሩዋንዳ፣ ለኡጋንዳ፣ ለሶማሊያ እንድትተርፍ ያደረገ በጣም ጂኒየስ የሆኑ ኤክስፐርቶች የሆኑ አዋቂዎች የሆኑ ትልቅ ህዝብ ማለት ትግራይ ህዝብ። ምናልባት አሁን ያለው ትውልድ ስለ ትግራይ ታሪካዊ የሆነ እውነታ ወይንም እውቀት የለውም ይሆናል እንጂ ኢትዮጵያ ዛሬ ለመድረሷ እንደ ሀገር ዛሬ ለመድረሷ በጣም ትልቅ የጀርባ አጥንት ሆኖ ትልቅ አስተዋጽኦ ያበረከተ ታሪካዊ የሆነ ህዝብ፣ ጥንታዊ የሆነ ህዝብ የሃይማኖትንም ብል የክርስትናው የሙስሊሙን ብል ታሪካዊ ጥናት ከፈለክ ትግራይ ነው የምትሄደው። ስለ ኢትዮጵያ አመጣጥ ታሪካዊነት ከፈለክ ትግራይ ነው የምትሄደው። ስልጣኔ ከፈለክ ትግራይ ነው የምትሄደው። በጣም የከበረ ትልቅ ማንነት አንድን ሰው ዛሬ ኢትዮጵያ ውስጥ እኔ እስካቅ ድረስ ትግራይ ነው መሆን የሚመኘው። በጀግንነትም ቢሆን ጀግኖች ናቸው ኦፍ ኮርስ አብሶሉትሊ። የኢትዮጵያ ሉዓላዊነት አስከብሮ የኖረ ህዝብ ነው፣ ትልቅ ህዝብ ነው። ግን ይሄንን ያልተረዳ አዳዲስ ትውልድ አለ። ዝም ብሎ ይሄ ኮሽም የሆነ የበቀለ ትውልድ አለ። ይሄንን ሪያሊቲ እውነታ ማያውቅ መሆንም መባልም የነበረበት እንደው በጣም ጥሩ ነው። ይሄ ግለሰብ
ልንደግፋቸው ልንመክራቸው ይገባል እሷንም ቢሆን ልጅቷንም ቢሆን በጣም ያንግ ወጣት ምንም የምታውቅ ልጅ አይመስለኝም እዚህ ትወል አማርኛ ትችላለች ልጅቷ አሞራው አትችልም ብዙ አትችልም ውጪ ሀገር ተወልዳ ያደገች ነች መሰለኝ አይደል ያው አዎ እና እሷንም ቢሆን ምንም የማታውቀው ነገር ውስጥ ነው የከተቷት በዚህ አጋጣሚ ምን ስትል ሰማው ሌላ የቀረበብህ ክስ አይ ኢትዮጵያዊነት እንድትጠላ አድርጓል ሌላ ቋንቋ አማርኛ ኦሮምኛ እንዳትሰማ እንዳትዘፍን ምናምን አድርጓል የሚባልም ክስ ቀርቦብህ ነበረ ምንድነው በሱ ዙሪያ ያንተ ምልከታ ማለት ስለ ሀገር ስለ ፖለቲካ ስለ ዘፈን ምናምን ዘፈን ያ ፎርስ እናወራለን ስለ ዘፈን ስልግን የሆነ ዘፈን ወይ እኔ ልክላታለሁ ወይ እሷ ትልክልኛለች በዚህ ስራ በዚህ እንስራ ምናምን እንባባላለን ገባ ከዚህ የዘለለ ግን በዚህ ዘፈን አትስሪ ወይ እንደዚህ አትቢ አንዳንድ ሪስፔክት የማያደርጓትን ቤት ሳገኙ ደግሞ እሷን የሚዘልፉ የሚሳለቁባት ቦታዎች ሳይ ኦፍኮርስ እነዚህ የሚያከብሩ ሰዎች አይደሉም ከነሱ ጋር ትግቢ እላታለሁ ከዛ ባለፈ ግን ስለ ዘፈንም አውርተን አናውቅም ስለ ብሔርም አውርተን አናውቅም ስለ ሀገርም እንደ ሀገር አውርተን አናውቅም ከልጅቷ ጋር ዝም ብሎ የሚቀርብብህ ክስ እንደው አንተን ለማስጠላት ነው ለክ ኢትዮጵያን እንድትል አይፈልግም እንትን ሙዚቃ እንዳትሰማ እዚህ እዛ እንደዚህ አይነት ነገር ውስጥ እንደማትገባ እርግጠኛ ያ አይ ነው በእንደዚህ ነገሮች ምንም ተነጋግረን አናውቅም ከልጅቷ ጋር በቃ የዘለለ ያልኩ ግን ይሄ ቪዲዮን አውጪ ብያት አላውቅም በጭራሽ እየሰራችውን ቪዲዮ አውጪ ብያት አላውቅም ነቨር ኤቨር ሰዎች ጋር ስትገባ ላይቭ ላይ አሁን አንዳንድ ጊዜ ዲስሪስፔክት ያደርጓታል ይስቁባታል ማለት ልጅቷ በጣም እኩዮች ብንሆኑ ከልጅቷ ጋር ግን ላይክ ትንሽ እንትን ነገርች ነው የደጅ ሀገር ተወልደው ያደጉት እንደኛ ሀበሻ አይደለም እኛ ሀበሾች በዱላ ተቀጥቅጠን በበርበሬ ታጥነን ያደግነውና ለሁሉም ነገር መቋቋም እንችላለን በደረሰ ቢደርሰንም ማለት ነው ላይክ እሷ ግን እንደዛ ነገር ላይክ ስስ ወረቀት እንደ ነጭ ወረቀት ስስ አላ እንደዛ ነች ብዙ ነገር ስለ ሀበሻን ነገር ስለማይገባት ነው ይሄን ቤት አይጠቅምሽም ከነዚህ ጋር ትግቢ የሚላትን ነገር ይሄ ነው አሁን ግን ጥሩ ሁኔታ ላይ ተረዳድታችኋል በተቻለ መጠን መግባባቶች አሉ እርስ በርሳችሁ ያወራችሁት ምናልባት ምልህ የልጅቷንም ጭንቅላት እንዳያበላሿት መግባባት ላይ ደረሳችሁበት ያወራችሁበት ጉዳይ አለ በዚህ ጉዳይ ያ ምንም መሀላችን ላይ የተፈጠረ ነገር የተቀነሰ ነገር የለም የተጨመረም ነገር የለም ስለዚህ በዚህ 3-4 ቀን ውስጥ ያለው ምንም ነገር የለም አዲስ ነገር እኛ ህይወት ላይ ምክሬ ግን ምንድነው ይሄ ምልህ የአዳልቶች ይሄ በቃ ቶክሲክ የሆነ ጀነሬሽን ተበላሽቷል እኛ ሀገር ምልህ በፖለቲካውም ተበላሽቷል በዘረኝነት በብዙ ነገር ተበላሽቷል እሱን የምታመጡት ከሆነ የምትቀላቀሉት ከሆነ ምልህ በጣም አስቸጋሪ ነው ኢቭን ለሌሎቻችሁ ለአንተ ብቻም ሳይሆን ለሌሎቻችሁ ሌላ ቀደም አሞራው አንድ ጥሩ ያለው ነገር አለ ችግሮቻችሁን እንደው ራሱ ፍቱት ሚዲያም ላይ ስታመጡት ፖለቲካ ስታረጉት ምንም ስታረጉት በርግጥ ከባድ ነው ዛሬ ላይ በሃይማኖትም ተቋማቶች ሁሉ ገብቷል ይሄ የእንት ጉዳይ ግን ምንም የሚፈጥረው ህብረትም የሚሰራው ፍቅርም የለም እስቲያዌ ማድረግ ስፔሻሊ ይሄ ቶክሲክ የሆኑ ሰዎች ጋር ሄዶ ምክር ንግግር ዲስከሽን ማድረግ በጣም ተገቢ ያልሆነ ነገር ለአሞራው ጥሩ ምሳሌ መሆን የምትችሉ በእድሜ የገፋችሁ ሰዎች አሞራውን በማንነቱ ለማሸማቀቅ አሞራው ከፈለገ ህወሓት ይሁን ከፈለገ ለምን የህወሓት ሊቀመንበር አይሆን መብቱ ነው ማንም ሊናገረው ሊነካው ማንም ሰው ማንነቱን ከተቀበለች ትቀጥላለች ካልተቀበለች ችግር የለም ሁለቱም ቆንጆ ልጆች ናቸው እሷም ቆንጆ ናት እሱም ቆንጆ እሷም ወዳት ታጣም እሱም ሴት አያጣም እዚህ ውስጥ የምትገቡ ግን አዳልቶቹ ናቸው እናንተ የጭንቅላታችሁ የተመረዘ ሰዎች ፖለቲካውን ወደሚቀጥለው ትውልድ ጥላቻ ወደሚቀጥለው ትውልድ የምታስተላልፉ መብቱ ነው አንድ ሰው ትግራዋይ ብቻ መሆኑ ሳይሆን
ህወሓትን መደገፍ ብቻ ሳይሆን የህወሓትም ሊቀመንበር መሆን ይችላል። በዚህ ማንኛውም ሰው እንትን ሐሳብ ሊገባው አይጠበቅም። በማንነቱ ደግሞ ለማሸማቀቅ የሚካሄድበት ነገር ለማንም አይሰራም። ምንም ይሄ ትግራዋይነት የከበረ ቀደም እንዳልኩት ነው፣ የከበረ ማንነት ነው። ብዙዎች ትግራዋይ መሆን የሚፈልጉት ነው። የምትሸማቀቅበት ሳይሆን ኢትዮጵያ የምትባል ሀገር ዛሬ ያደረሳት ትግራዋይ እንደሆነ እናውቃለን። በዚህ አጋጣሚ አሞራው ምናልባት አንተ በቀጣይ ሁኔታ ከእሷ ጋር ለመቀጠል ይሄ ከዚህ ከፖለቲካው ከምናምኑ የጸዳ ግንኙነት ለመፍጠር ምን ብናረግ ወይንም እሷ ምን ብታረግ አንተስ ምን ብታደርግ ጥሩ ነው ትላለህ? በዚህ አጋጣሚ ወደፊት ለመሄድ የሚያስቀጥል እንደው ወደፊት እንቀጥላለን ስትል እንደው እሷ ይሄንን ብታረግ እኔ ይሄን ባረግ ነው የተሻለ ወደፊት የሚያስቀጥለን የምትለው? እኛ ጋር የሆነ የሚኮረኩር ነገር እኛ ጋር የለም። ይሄ ባይሆን ፍቅራችን ቀጠላ የምንለው ነገር የለም። ማለት ክፉ ነገሮች ወይ ደግሞ እንደዚህ መጥፎ ነገሮች እና መሀል ላይ የለም። ይሄ ቢሆን ኖሮ ፍቅራችን ይቀጥላል ወይ ምናምን የምንልበት ምንም ነገር የለም። ሁሉም እንደነበረው ነው የሆነው። የሶሻል ሚዲያ ግርግር ነው። ስለ 3 ነገሮች ደግሞ አተኩሬ መናገር እፈልጋለሁ እዛው ያለው። አንደኛ ነገር ስለ አካውንት ነው የተነሳው ወሬ። አካውንቱ በሙሉ ወስዶታል ከሱ ጋር ያለው እየተባለው እና ኦፍ ኮርስ አይ ቲንክ ከ5 ወር ነው 6 ወር በፊት ነው መሰለኝና አካውንቱን በሙሉ ከበኔ ስም የኔ ቲክታክ 4-3 ቲክታክ ነበረኝ የራሴ በሙሉ ያለ ኢሜልና ያለ ስልክ ቁጥር አድርጌ የእሷን አካውንት ነው ወደዛ ያደረኩት የኔ ኢሜልና የኔ ስልክ ማለት ነው። ምክንያቱም የዛን ጊዜ እሷ ኢሜል አልነበራትም ስልክም አልነበራትም እንድትወጣ ከዛ ሀገር ቤት ማለት ነው። ከሀገር ቤት እየወጣች ባለችበት ጊዜ እሷ ወጣ ወደ አሜሪካ ስትገባ የራሷን ስልክ ስታወጣና የራሷን ኢሜል ምናምን ስታወጣ አሁን የራስሽ ስልክ አለሽ የራስሽ ኢሜል አለሽ በራስሽ ቀይሩ ተባብለን የራሷን ኢሜል ቀይራው በራሷ ስልክ አድርገው ነው ስቲልም ከኔ ጋር አለ አካውንቱ። የኔ አካውንት ደግሞ ከሷ ጋር አለ ይሄ አካውንት ማለት ነው። አዲስ ነገር አይደለም። የኔ አካውንት ከሷ ጋር አለ የሷም አካውንት ከኔ ጋር አለ ማለት ነው። ምንም እንትን የሚያደርግ ነገር የለም። ሁለተኛ ደግሞ ስለ እናቴ ምንም ማንሳት አልፈልግም፣ ግን ብዙ ሰዎች ላይ ሶሻል ሚዲያ ስለኔ እናትየውን ሰድቧታል ምናምን ብዙ ወሬ አለ። እኔ እናትየውን አልሰደብኳትም። ስቲልም ይቅርታ እላታለሁ። ማለት ባዳ አይደለችም እቺ ሴትዮ፣ ዘመድ ነች፣ ቤተሰብ ነች፣ እናት ነች። ለነገም ለኛም እናታችን ነች እና እኔ መጥፎ ስድብ አልተሳደብኩም። የልጅነት ሆኖም ትንሽ የንዴትም ነገር ስለነበር ያወራኋቸው ቃላቶች በጣም የማይመጣ ስለሆነ ከሶሻል ሚዲያ ስለሆኑ በጣም ለራሴ ነበረኝና ማለት እኔም ተሳስቼ ሰድቢያት ከሆነ ወይ ያልገባኝ ብዬ ሰድቢያት ከሆነም ይቅርታ ልላት እፈልጋለሁ። ግን አካውንቱ መጀመሪያ ቪዲዮን ማየት እፈልጋለሁ። ይቅርታ ላለት ኦኬ። ከዛ ግን ይሄ ቪዲዮ አለ ይሄ እየሰደብካት ወይ አልነበረም ከተባለ ደግሞ በራሴ አካውንት ቪዲዮ ሰርቼ ይቅርታ ብዬ ለህዝቡ እጠይቃለሁ። ይቅርታ ለሷም ይቅርታ እጠይቃለሁ። ለማንንም ሶሻል ሚዲያ ላይ ያለው ለማንንም እኩዮቻችን ለራሱ ሶሻል ሚዲያ ላይ የምንጣለው ለራሱ ይቅር እንባባለን። አጥፍቻለሁ በድያለሁ ይቅር በለኝ ይቅር በኝ እንባባለን አይደለም። እሷ እናት ነች። ምንም ቢሆን ምንም ከማንም በላይ እናት ነች። ኢቭን የሆነ ጥል ላይ ሲመጣ የሆነ ያለ መቀራረብ ነገር እንትን ሲመጣ ለራሱ ስታፕ ሺዝ ዩር ማም እናትሽ ነች ምናምን ነው የምለው። ሁሉ ጊዜ እናት ነች፣ መጨረሻ ላይ መደበቂያ እናት ነች። እና እኔም ለራሱ እንደዛ ነው የሚለው ሰው። ወይዘሮ ቲና በመጀመሪያ እኔ መጥፎ ቃላቶችን አላወራሁም። እናት ነች አንቺ ምንም ነገርም ላወጣ አልፈልግም፣ ምንም ነገርም አላወጣም።
መጥፎ ነገርም ስላንቺ ያወራው ሶሻል ሚዲያ ላይ ካለ መጥፎ ነገርም ነገር ያወራው ምንም ነገርም ቢሆን ሶሻል ሚዲያ ላይ ከልብ ይቅርታ ጠይቃለሁ። አይኑ ትንሽ መሳሳብ ያጋጥማል። አንዳንድ ነገሮች ሰዎች የማይጠቅሙ ለራሳቸው ያልሆኑ ሰዎች ላይ አንተን ህይወት ላይ ከገቡ አይደለም የራሳቸውን ህይወት ላይ ሊኖር ያልቻሉ የኔን ህይወትን ያስተካክላሉ ብለን ማሰብ ለራሱ አንድ ፎልት ነው። እንደህዝብም እንድንጸይፈውም ያስፈልጋል ማለት ነው። አንድ ሰው ህይወትን ማስተካከል አለበት፣ ኑሮ ማስተካከል አለበት። እርቅ ላይ የሚውል ከሆነ ለራሱ በውስጥ ቢያስተራርቅ ከማንም በላይ ክብርም ይኖርሃል የሚቀጥለው ማለት ነው። እና ወይዘሮ ቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስድራ ቤትሽ ከልብ ይቅርታ ጠይቃለሁ። ሌሎቻችሁ ደግሞ ፋኖች ያላችሁ አሌክስ ሰድቧታል በሚለው ወሬ የተነሳው ቪዲዮውን አምጡልኝ ሰድቧታል የተባለ ወይ ደግሞ ሜንሽን አርጉኝ ቪዲዮ ላይ እኔ በራሴ ሰፊ ቪዲዮ ሰርቼ ይቅርታ ጠይቃለሁ። እኔ ሶሻል ሚዲያ ላይ ከመጣው ብዙ ዓመቴ ነው። ብዙ ችግሮችን ገጥሞኛል፣ ብዙ ፈተናዎችን፣ ብዙ ተሰብቤያለሁ። ሁሉ ነገርን አውቀዋለሁ እና ለእኔ ምንም ችግር የለው ኦኬ ስለማውቀው እና እሷን ብታደርጉ ደስ ይለኛል ለሁላችሁም። በዚህ ነገርም ያልገባቸው ሰዎች ደግሞ ወደ ዘር ምናምን ትወስድ ካለ ፍቅር ዘር የለውም፣ ቀለም የለውም፣ ሃይማኖት የለውም፣ ብሔር የለውም። ፍቅር ፍቅር ነው እና ማንም ሰው ደግሞ ሀብታም ሆኖ የተወለደ የለም፣ ማንም ሰውም ድሃ ሆኖ የተወለደ የለም። ሁላችንም እኩል ነው የተወለድነው። ሰርተህ ነው የምትለወጠው፣ ተምረህ ነው የምትለወጠው። ለዚህም ደግሞ እየተማርን እየሰራን ነው። በአሁን ባንጋባ ለራሱ ጊዜ ሲፈቅድ ፈጣሪም ሲፈቅድ ፈጣሪ ባለው የትም አትሄድም፣ ፈጣሪ ካልሆነ የትም አትሄድም። እና አንድ ቀን የራሳችን ህይወት የምንመራበት ጊዜ አለ ብዬ ተስፋ አደርጋለሁ ለሁላችሁም። ሌላ አንድ ምነግርህ ጥሩ ስላነሳኸው ነው። ሁል ጊዜ እንደው ማንኛውም ትልቅ ሰው እናትና እናቷም ቢሆን ምኗን አይነው ስተቷ የእናትየው ይገባኛል፣ ግን ሬስፔክት አድርጋት። ብትሰድብህም ብትናገርህም ጀስት ኢግኖርድ እንትን መልስ አትስጥ። አይነው አንዳንድ ጊዜ ትደነግጣላችሁ። በእናንተ እድሜ ያላችሁ እንደኛ ትልልቅ ሰዎች የማይሆን ነገር ስናወራ ስናደርግ ስታይ ያስደነግጣል። እናትየዋን እናቷ እስከሆነች ድረስ ሁሌ አክብራት። ምንም አይነት ብትሰድብህም መጥፎ ነገር ብትናገርም መልስ አትስጣት። አንድ ቀን ወደ አይምሯ ስትመለስ ስትጸጸት ይቅርታ የምትጠይቅበት ይሆናል። አትመላለስ። ምክንያቱም እናትነቷ የእሷ ብቻ ሳይሆን ያንተም ነው። በእድሜ እናትህ ነች። ኤኒዌይ ስለዚህ ምንም ብትልህ ሚዲያም ላይ ትውጣ። አንደኛ ከእሷ ጋራ ቴክስትም አትደራረግ። ምክሬ ከእናትየው ጋር ቴክስት መደራረግ አስፈላጊ አይደለም፣ መነጋገርም አስፈላጊ አይደለም። እሷ ከፈለገ ምንም ብትናገር እንዳላየ እንዳልሰማ ሆነ ህለፍ። ጀስት ሪስፔክት። ምክንያቱም መጽሐፍ ቅዱስም የሚለው ነገር እናትና አባትህን አክብር ስለሚል እሷን ማክበር ነው። ለእሷ ምክሬ ግን ምናልባት ይህንን ፕሮግራም በአንድም ይሁን በሌላ ካዳመጥሽ ማይቲን ከሞራውም ይሁን እንደ ልጅሽ ነው በእድሜ ከአንቺ የሚጠበቀው ፍቅር ማሳየት ነው፣ ዘረኝነት ማሳየት ነው። የፖለቲካ አስተሳሰብ የአንቺ ትውልድ ተበላሽቷል በፖለቲካ። ስለዚህ ወደ ጎጥ ወደ ብሔር ገብተሽ ፍቅርን ሁሉ ሃይማኖትንም ፍቅርንም ምንንም ወደ ብሔር ካመጣሽው ስህተቱ ያንቺ ያንቺ ችግርና ያንቺ ስህተት የአሞራው ስህተት አይደለም። ከንግግራችሁ ውይይታችሁንም በደንብ አይቼዋለሁ። እናትየው ተሳስተሻል ማለት ፈልጋለሁ። ስህተትሽ ነው። ስህተቱን አትድገሚው። አሜን። ምናልባት ይሄንን ስለማንገናኝ ወይ ስለማንተዋወቅ ተሰማሽው አትድገሚው። የነሱ ህይወት የነሱ ለነሱ ተውላቸው። እነሱ እንደፈለገ ያድርጉት። ከፈለጉ ይቀጥሉት፣ ከፈለጉ whatsoever። እናንተ ግን ያለፈ በእኛ ትውልድ ላይ ያለፈ የፖለቲካ መርዛችሁን ወደሚቀጥለው ትውልድ አታስተላልፉ። ልጅሽም ኢንሰንት ነች። ልጅቷን ስሰማት በእናንተ ውይይት ላይ በጣም የምታውቀው ነገር የለም ሽዳዝ ነው አለች እኮ እሷ። የእናንተ ትራቫል የሆነ የፖለቲካል ኢሹ ውስጥ አትክተቱኝ እኔ አላቅም ያለች የልጅቷንም ጭንቅላትም የልጅቷንም ልብ ማበላሸት ተገቢ አይደለም ለእናትየው። ምክንያቱም ልጅሽ ነች።
ነገ ጠዋት እቺ ልጅሽ እልህ ውስጥ ቁጭት ውስጥ ንዴት ውስጥ ገብታ ህይወቷን በማይሆን መንገድ ነው የምትመሪያት። ትክክል አይደል? ትክክል ያልሆነ ነገር ትክክል አይደል? ሶ ልጅሽን ሴቭ የምታረጊያት ለልጅሽ ጥሩ በመንገር እንጂ መጥፎ በመንገር አይደል? ኦ ከአሜሪካን ወጣት ወንዶች ጋር ለምን አትሄጂም? ከሱ ጋር ከምትሄጂ እሱ ትግራዋይ ነው ምናምን ከምትይ ያ ንግግር ልጅሽን የሚጠቅም ሳይሆን ልጅሽን የሚጎዳ ነው። በስተመጨረሻ ልጅሽ የማይሆን ህይወት ውስጥ ብትገባ ታዝኛለሽ። ሶ ለልጅሽ ጥሩ ምከሪ። የሰው ልጅ ከአዳምና ከሔዋን የመጣ ፍጡር ነው። ሁሉም ሰው እኩል የበላይ የበታች የሚባል የለም። በማንነት ከሆነ ትግራዋይ ደግሞ ክቡር ማንነት፣ በጣም ክቡር የሆነ ማንነት። ኢትዮጵያን ኢትዮጵያ ያደረጉ ታላቅ ህዝብ ማለት ታሪክ የኢትዮጵያ ታሪክ መነሻው ትግራይ ነው። ወደድንም ጠላን እሱን ታሪክም ካለማወቅ መሬት ላይ ያለውን ሀቅ ሪያሊቲ ካለማወቅ ሊሆን ይችላል። እሱ የእውቀት ማነስ ችግር ሊሆን እንደሚችል አውቄ ልረዳው። አትሊስት ታሪካዊ የሆነ ሌክቸር መስጠት አልፈልግም ስለ ኢትዮጵያም ወይንም ስለ ትግራይ። አትሊስት ግን ማድረግ የምችለው አሞራውም ይሁን ዴንዚ የነሱ ህይወት ሊጠቅማቸው የሚችል ሊያፋቅራቸው ሊያገናኛቸው ችግርም ካለ ቢጣሉ እንኳን ለማስታረቅ ነው እንጂ ሰው ወላጅ ለማስጣላት አይሄድም። አሁን እነሱ ይታዘባሉ። ዴንዚም ይሁን አሞራው በእነሱ እድሜ በጣም ሊያፍሩ ይችላሉ። እነሱን ለማፋቀር እንጂ እነሱን ለማጣላት የሚሄድ አዳልት ወላጅ ነኝ የሚል ካለ አሳፋሪም አሳዛኝም ሊሆን ይችላል። ሶ እኔ ምክሬ ለእናትየው አይ ቲንክ እንደዚህ ተገቢ ነገር አለ፣ በጣም ተገቢ ነገር አለ። ሶስተኛ የገባህበት ሩም ላይ የገቡት ሰዎች አንተን ለማሸማቀቅ የሄዱበት ነው። አንተ እንዲህ ነህ፣ አንተ እንደዛ ነህ። አውሽ እኛ እዚህ ሩም ገብታችሁ እንደዛ ባላችሁ በጣም ጥሩ ነበር ማለት በልካችሁ መልስ ሰጥ ነበር እና ተገቢም አይደለም። ሌላው አሞራው አይ ቲንክ ለወደፊትም ቢሆን ከሚዲያ እንደዚህ አይነት ሪሌሽንሺፓችሁን ከሚዲያ ኦፍ ማድረግ ወደ ሚዲያ ለማምጣት ለአንተ ምናልባት ለእሷም ብትነግራት ከእሷም ጋር ቀጥል ከማንም ጋር ሪሌሽንሺፕ ወደ ሚዲያ ሲመጣ ጥሩ አይሆንም። ለምሳሌ ሚዲያው ላይ እንትን አዋቂዎች የተሰበሰቡበት አይደለም፣ ሐሜተኞች የተሰበሰቡበት። በሐሜተኞችና በወሬኞች መካከል ችግር አይፈታም በአዋቂዎች መካከል ካልሆነ በስተቀር። ስለዚህ የግልህም ይሁን የሪሌሽንሺፕ የትዳርም ይሁን የምንም ችግር ሲኖር ስፔሻሊ ወደ ቲክቶክ ምናምን ይዞ አለመምጣት። አዋቂዎች ይኖራሉ፣ ፒክ አድርጎ እነሱ ጋር ወስዶ እንደዚህ አይነት ችግር ገጥሞን ነበር እንዴት እንፍታው ምን እናደርግ ብትሉ ችግሩን ሶልቭ መደረግ ይችላል። ሚዲያ ላይ ግን ይዘው ስትመጣ ሞር እንዳልከው ቫይራል ይወጣና ችግሩ ሞር እየተወሳሰበ ሊሄድ ይችላል። ያንተንም የማነው ዴንዚ የእናንተን ህይወትም የእናንተንም ጭንቅላት ሊጎዳ ይችላል። ኦቨርኦል ግን በዚህ አጋጣሚ ምናልባት ለወደፊቱ ምንም አይነት ከሷም ጋር ካላችሁም ወረሶይቨር ሚዲያችሁን ኦፍ አድርጉት፣ ሊሚት አድርጉት። አንተ አሁን ቀደም አንድ ያልካት ነገር አለ፣ በየሩሙ አትግቢ ይላት ነበር። ልክ እኔ እስማማል። ከዚህም በኋላ እንደዚህ አይነት ዲስከሽን ኢቨን ምላሽ አትስጥ። አንዳንዶች ያው ፖክ ሊያደርጉ ይችላሉ። ጀስት ፎርጌት፣ ምላሽ አትስጥ። ምላሽ ከሰጠው ነው ነገሩ እየተጋጋለ መሄድ። እኔ እዚህ ሩም እንድትመጣ ያደረግኩ አንዱ ትልቁ ምክንያት ከአንተ አንዳንድ ቀይ መስመሮች አሉ። ማህበረሰብን ህዝብን በተመለከተ ከተነካ ምላሽ እንሰጣለን። ማንም ሰው እግሩ እንደቀይተባ እንደሳር እስኪቀጥን ድረስ ከግለሰቦቹ አልፎ ወደ ማህበረሰብ ከመጣ ነገሩ ካልመጣ ምንም ችግር የለብንም። እዚህም አንሰበሰብም ነበር። ለሚቀጥለው ምክሬ እንደው ብታደርጉት ደስ የሚለኝ እሱን ከሷ ጋር የመቀጠል ሐሳብ አለ አይደለ አሞራው? ልክ ነኝ? ያ ሪሌሽንሺፓችሁን ደግሞ ቢውልድ ሊያደርጉ የሚችሉ ኢንቫይሮንመንቶች ክሬት ብታደርጉ። በሷ በኩልስ ምናልባት በዚህ በተፈጠረው በፖለቲካው በምናምኑ ባየችው በሰማችው ጉዳት ደርሶባታል፣ አዝናለች? ያለችበት ሁኔታ ምን ይመስላል? በዚህ አጋጣሚ አሞራው አሁን እሷ ባጭሩ ደህና ነች ብዬ ልዝጋው። ማለት ትንሽ ዲፕል ገብቼ መናገር አልችልም፣ ወይ አልፈልግም ስለ እሷና ግን የኛን ሪሌሽንሽፕ አንደኛ ያወጣው ሰው
ዮኒ ማኛን ምክንያቱም ከተታረቅን በኋላ ከእናትየው ጋርም ላይ ዲፕሊ ገባ እንትን ነበረው ሪሌሽንሺፕ ላይ ይገናኛሉ ብለን ከዲዚም ጋር ያወራሉ ከኔም ጋር ያወራ ምናምን ስለነበር ላይክ እሱ ነው ወደ ሶሻል ሚዲያ ሪሌሽንሺፕ ያወጣው እንጂ ሪሌሽንሺፓችን ሶሻል ሚዲያ ላይ አልወጣም ነበር። ላይክ ፍላጎት አልነበረኝ እሷን ፍላጎት አልነበረ እስከ ላይክ ሁለታችንም ትምህርታችን እስክንጨርስ ድረስ ተሰማም ተግባብተን ነው የነበረው። ትምህርታችን መጨረሻ አለብን። ሳይኮሎጂ ተማሪ ሁለተኛ ዓመት ነበረች። አልፈልግም ማለች። ኦኬ ነርሲንግ ወይ ተማሪ ምናምን እየተመካከርን እየተወያየን ስለ ህይወት ስለኖር ምናምን ነው በአንዴ መጥቶ ነው ላይክ ድብልቅልቁን ያወጣው። ላይክ የብዙ ዓመት ፕላናችን የነበረውን የሰበረውና አሁን ከእኔ ተማሩ እዚህ ያላችሁ ህዝብ የቤተሰቦቻችሁን ገበና ይኑራችሁ፣ የእናቶቻችሁን የአባቶቻችሁን የፍቅረኛችሁን የልጃችሁን ምንም ገበና የሰው ቤት ሄዳችሁ አትናገሩ። በተለይ ደግሞ ሶሻል ሚዲያ ውስጥ ሶሻል ሚዲያ ላይ ምንም መፍትሄ አይገናኝም። ያቆራርጣል፣ ያጣላሃል፣ በዘር በሃይማኖት ወደ ብዙ ነገር ነው የሚወስዱት። ሁሉም ነገራችሁን ራሳችሁ በውስጣችሁን ደብቁት። ራሳችሁን ለራሳችሁ መፍታት ሞክሩ። ሶሻል ሚዲያ ላይ ሶሻል ሚዲያ ነው። ከ10 ዓመትም በኋላ ሊጠፋ ይችላል። ለራሱ ይሄ ያለህበትን ሁኔታ ወይ ያለህበትን ሪሌሽንሽፕ ባይሳካ ራሱ ሌላ ሪሌሽንሽፕ ጀምረህ ልጆች ወለድ ምናምን ይሄ ራሱ እዛ ነው የሚቆይ። ለወንዱም ለሴቱም በተለይ ደግሞ እናትና ልጅ ሲሆን ወይ ደግሞ ልጅና አባት ሲሆን ደግሞ በጣም ከባድ ነው እና ሶሻል ሚዲያ ላይ መፍትሄ የለም። መፍትሄ አለ ብላችሁ ካሰባችሁ የለም። ነበር መፍትሄ ቢኖር ላይክ በእርዳታ ነገር ወይ ከታመማችሁ እርዳታ ነገር ምናምን ሲሆን ኦፍኮርስ መፍትሄ ይኖራል። ከህዝቡ ጋር ታውርተህ እንተጋገዝ እንረዳዳ ብለህ ትችላለህ። ስለ የራስ ቤትን ገበና እንደዚህ መፍትሄ ስለ ችግሮችን ኮሚሽን ነገር ምናምን ነገሮችን ግን ሶሻል ሚዲያ ላይ ምንም አይነት መፍትሄ የለም። ያባብሰዋል፣ ያቋርጣል። እስከ ዘላለም ድረሱ ስትተያይ ለራሱ እንደ በደም የምትፈላለግ ነው የምትሆነውና እባካችሁ ለማንም ሰው የራሳችሁን ገበና አሳልፋችሁ አትስጡ። የቤታችሁን ግን በራሳችሁ ፍቱት። እኔ አንዱ እሱ ነው። ሁለተኛ ቀደም ያልከው ልጅ የእናንተንም ግንኙነት ሲበጠብጥ የነበረው ልጅ የህዝብን በጥባጭ ነው። እናንተን ብቻ አይደለም ብሔር ብሔረሰብ የሚሰድብ ነው ሲያሰኘው። ይሄ የምትለው ልጅ ዮኒ ማኛው የምትለው ሲያሰኘው ኦሮሞን ይሰድባል፣ ሲያሰኘው ትግራዋይ ይሰድባል፣ ሲያሰኘው የአማራ ወሎች እንዲህ ናቸው እያለ ይሳደባል፣ ሲያሰኘው ጉሙዞች እያለ ይሳደባል፣ ሃይማኖት ይሳደባል። እምልህ ይሄ ግለሰብ ለህዝብም ክብር የሌለው ሰው ነው፣ ለሃይማኖት ክብር የሌለው ሰው ነው። የሶሻል ሚዲያ ሀሜተኛ ነው ባጭሩ። በቃ ልክ አንዳንድ እናቶች አሉ ቡና ሲጠጡ በቃ ሁሌ ተሰብስበው የሆነ ርዕስ ፈልገው ማማት። እንደዚህ አይነት ግለሰብ እንኳንስ በእናንተ ጉዳይ አይደለም በአገር ጉዳይና በህዝብ ጉዳይ አንድም ቀን መፍትሄ ሳይሆን ስድብና ነገር እንትን የሚል ስለሆነ ከእንደዚህ አይነት ሰው አይ ቲንክ አንተ ብቻ ሳይሆን ማንም ሰው መራቅ አለበት። እንደዚህ አይነት ቦታ ገብቶ ቁም ነገር ሰማለው የሚል ሰው ካለ ታሪኩን አለማወቅ ነው። የግለሰቡን ስብዕና አለማወቅ ነው። የግለሰቡ ስብዕና በአዋቂነቱ አይደለም የሚታወቀው፣ ግለሰቡ በስድብና በሀሜቱ ነው የሚታወቀው። ስለዚህ እንደዚህ አይነት ቦታ ሄዶ እንዳልከው እንኳን የእናንተን አይደለም ህዝብን እንኳን እንደ ህዝብ ምን እንደሚል አይ ቲንክ ዓለም ያወቀው ፀሐይ ሞቀር ጉዳይ ነው። ሌላ ግን በዚህ አጋጣሚ አንተን ከመሰናበቴ በፊት አንድ ነገር ልንገር። ማንም ሰው በማንነትህ ሊያሸማቅቅ ቢል ብዙ ወንድሞች ብዙ እህቶች ከአንተ ጎን እንዳለ እንድታውቅ። አንተን ከተናገሩ እኛ እንመጣለን። አሁን አንተን ፖክ ካረጉ እኛ እንመጣለን። ብዙዎች እጅግ በጣም ብዙዎች ከአንተ ጎን እንዳለን መታወቅ መቻል አለበት። ከአንተ ጋር እንዳለን መታወቅ መቻል አለበት። ሰዎች በሌላ ነገር በማንነት ይሁን በሌላ ነገር አንተን ፌስ ካረጉ እኛ እንመጣለን።
እኔ ብቻ ሳልሆን በጣም ብዙዎች አሉ ስለዚህ ካንተ ጋር እንዳለን አይዞ ልንልህ በርታ ልንልህ ከጎንህ እንዳለን እንድታውቅ እንፈልጋለን በሪሌሽንሺፕም ይሁን በህይወትም ይሁን በስራም ይሁን እንዲሳካልን እንፈልጋለን እንጸልያለን ከጎንህ አለ አንተን ሰው ሊናገርህና ሊነካህ ከፈለገ ግን እጅግ በጣም ብዙ ኃይለኛ ወንድሞች አሉኝ ይመጡባችኋል ብለህ እንድትናገር እንፈልጋለን በማንነቴ ከነካችሁኝ ይመጡባችኋል እግራችሁ እስኪቀጥን ድረስ እንደ ቄጤማ ሊነግሯችሁ የሚችሉ ሰዎች አሉ እንዳትነኩኝ በማንነቴ ይበላል አለበለዛ ቀይ መስመሩን ከዘለላችሁ አሉ ሌሎች ስለዚህ እሱን በዚህ አጋጣሚ ለነገር ፈልጋለሁ ከጎንነን አንተ በጣም ያንግ ብሪሊያንት ይሆንክ በጣም ሃንድሰም ሶ እንዲሳካላችሁ እንፈልጋለን ልጅቷም ማን ነው ዴንዚ የምትባሏ በጣም ቆንጅዬ ልጅ ደስ የምትል ልጅ ልቧም ጭንቅላቷም ንጹህ የሆነ ልጅ በዚህ አጋጣሚ ሰላም በልኝ አንድ ቀን ደሞ እሷንም ጋብዛታለሁ በጣም አሪፍ ልጅ ደስ ትላላችሁ ግን አለመታደል ሆኖ የኛ ትውልድ ይሄ የኛ ጄነሬሽን መርዝ አለው የፖለቲካ መርዝ የምን መርዝ ወደናንተ ይዞት መምጣቱ ያሳፍረኛል እሱን ሳይ ትናንት ዴንዚ ስታወራ እንዴት ልቤ እንዳዘነ ልነግራልች ለምን የነዚህን ወጣት ልጆች ጭንቅላት ለማበላሸት ለዛም ደግሞ ይሄ ከብብጡና ከቂጡ ጸጉር አስቆርጦ ጭንቅላቱ ላይ ተከለ ልጅ እዛ ወስዶ ሰብስቧችሁ እንደዛ ሲያረጋችሁ በጣም ነው ያዘንኩት በጣም ነው ያፈርኩት በጣም ነው ያዘንኩት ምክንያቱም አትሊስት እኛ ጋር ቢያልቅ ፖለቲካው ምኑም እኛ ጋር ቢያልቅ ወደናንተ ባይወርድ በጣም ነው ደስ የሚለኝ ምክንያቱም እናንተን እንኳን ብንተዋችሁ በጣም ነው ደስ የሚለኝና በጣም ነው ያዘንኩት እሱ ልጅቷ ራሱ ስታወራ ዴንዚ ምትላት በጣም ነው ልቤን የተነካኝ እና ካንተ ጎን በጣም ብዙዎች አለን ሶ እኔን ከረካችሁ ይመጣሉ ብለህ እንድታስተላልፍልን ሌላ ጊዜ እና ከጎንነን አለን አይዞህ በርታ በመጨረሻ የምታስተላልፈው መልእክት ምናልባት ለአሞራው የምትሉት ማቃችሁ ሰዎች ማላቃችሁን አላስገባም መናገር የምትፈልጉ ሰዎች ገስት ላይ ካሳያችሁኝ ስላስገባችሁ ይችላል ማቃችሁ ሰዎች ለአሞራው የምትሉትን ማለት ነው እኔ ግን ያው ምለውን ብያለው ማንንም ሰው በማንነቱ ያጠቃችሁለት የተናገራችሁለት ቀይ መስመር የዘለላችሁለት ልንመጣ ስለምንችል ጥንቃቄ አርጉ ስለዚህ ይሄንን ማለት ፈልጋለሁ ለአሞራው አንዳንድ ነገሮች ማለት ፈልጋለሁ የምትሉ ገስት ላይ እጆቻችሁን አውጡና እማቃችሁ ብትሆኑ አስገባችሁ ማላቀውን እንኳን አላስገባም አንዳንዱ ምልህ ማቀው ሲሆን አስገባለሁ ማን ነው እስቲ ቆይ እሺ አንድ ሰው ላስገባ እስቲ ቆይ ሃይ ሰላም አሞራ ከመንኩም ደሓንዲኩም ደቃዴ ማዕረይ ሰላም አየኳ አሞራ ትውልድ ሓረግዩ ኩለና ተወሊድና ተወላሊድና አይና ስለዚህ አንሕና ተጋሩ ዘረኛማት ይኹናይ ስለዚህ አመርዓኻ ሰለል ክብልየ ዶን ወሪ አውጉን ካለና ስለዚህ ትምርት ካለ ጎበዝ ስራሕ ካለ ስራሕ ዝወደይ አቦኻ አድመን ፀዊዑ አዮኻ ልብለካለሎ አውጉንኻ ኩለና ኣለና አዮኻ ዝወደይ እና ሳዕስዕሞ ስራሕኻ ይትረስሕ አንሕና ላ ስራሕና ትምርትና ሚኩን ስራሕና ሚኩን ዝወደይ ትምርትኻ ተካታተሊኻ አመርዓኹም መጽየለለስስ ክንብሊና አኔ አድመንዲ ፈርስት ጌስት ክንኮነልካ ኢና ዶን ወሪ እና አድመን ዋን በጣዕሚ ልፎቴካ ለኽብረካ በጣዕሚ ሲያትን መጽይኻ ሪመምበርሚ መጽይነ ረው ቀድማሚዋ አውዝ መኸተ ማለት እዩ ያ ስለዚህ በጣዕሚ ነኽብረኩም ንፎቴኩም ኢና አንሕና ተጋሩ ክብር ለለና አንደበት ለለና ስለዚህ ልንሸማመቀሉ ምንም ምክንያት የለይ ሳላ ጀጋኑና ሞር ለልብና ነፍሕና እንከድለና ሞር ልብና ተርኒዕና እንከድለና ስለዚህ አመርዓኻቱም የሳዕስዕኒ አድመን ድዋይ ቴንክ ዩ ቨሪ ማች አሞራ ወደይ ለውን አየኻ ዝወደይ ኖ ማተርዋት ዋላ ብሙርኩስ መጽየ መርዓኻ ስስክብልየ የቀድሚየለ አድመን እሺ ቴንክ ዩ እኔም በጣም ነው ማመሰግነው
ያ ምክንያቱም አሞራውም አድማጩም ከአሞራው ጋራ ብዙ ህዝብ እንዳለ በዚህ አጋጣሚ እንድታውቁ በማለት ነው። እሺ ሌላ አንድ ሁለት ሰው ላስገባና ከዛ በኋላ እንትን እንላለን። እሺ ቆይ ሁለት ሰው ላስገባ። ብዙ እጅ ማቃችሁ ይሆን ደስ ይለኛል። እሺ مرحبا እሺ ሰላም እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። በዚህ አጋጣሚ በጣም ነው የምወድህ፣ በጣም ነው የማከብርህ የኔ አስተዋይ። የእውነት ትላንትና ጀምረህ ብትመጣ ይሄን ባልተፈጠረ ብዬ ተመኘሁኝ ማለት ነው። እና ትግርኛ ተናጋሪ ስለሆንክ አማርኛ ጥረኛል፣ ይቅርታ። ያው እና እንዳልከው ፍቅር ዘር አይመርጥም። እንኳንም አሞራ ያፈቀረችው እኛ እንኳን የሚፋቀሩ ደጋፊ ነን፣ ግን በመንነታቸው በዘራቸው አይደለንም። ፍቅራቸው አይተን ነው እስቲ እስከ ቤተሰቦቻችን መስዋዕት የምንከፍለው ማናቃቸው ሰዎች ማለት ነው። እንኳንም ልቡ የሰጣት ልቡ አይሰጠች እንዴት ነው ሰው አንድ እናት አይነው እናት ናት። አሞራ ተሳደበም ነበርኩኝ እኔ፣ ግን መናገር የነበረበት እንዳልኩ በውስጥ በፍቅር ማሸነፍ ነበረበት። ተሳስተዋል። እሱም የሆነ ቃል ስትወራው ነው የተሳሳተ ሰው ነን። እንሳሳታለን ምንድነው የሚባለው? ሶሪ ያጋጥማልና አንዴ ነው ሶሪ ኤድሞንዲ ሶሪ ዜድ አረፈም ስባት ትችላለህ? ማን ዛይድ አረፈም ይላል። እሺ ኦኬ ስባት አለው። እሺ Okay. Hi everyone. Sorry. ቶሎ በአማርኛና በእንግሊዘኛ ነው እሺ የምችለው። እሺ okay go ahead. Okay. So እንሽታይ ትግርኛ ለከእልየ ፈጅና ተማርኩ እየ። Anyways, London ነው ያደኩት and you know በቀደም ላይፉን ስሰማ I was so heartbroken. ለምን Alexi, you know young ነህ and I'm proud of you. በጣም ራስን ጥሩ አድርገን ያስከው you know እነዚህ ሰዎች አዳልት ነው የነበሩት ቦክስ ላይ and the way ሲያወሩ የነበረው it was so horrible ገባህ? ግን አንተ ጎበዝ ልጅ ነህ በስነ ስርዓት ስላደግ ከፋሚሊዎች ጋር በስነ ስርዓት ነው ያወራቸው and I'm proud of you. And if Daisy ምሰማኝ ከሆነ ቶሎ በእንግሊዘኛ ላውራ, is that okay? Yeah, go ahead, keep on. Daisy, I'm proud of you. You're a really young queen. And I'm sorry that you're going through so much that with your mom. And I hope one day you and your mother can sort something out and you guys can come together. And for the mom as well, it's quite disappointing the way you treated your daughter, but I don't want to say too much on it. And I hope you find something in common ground or you guys go counseling together so you can sort it out. And it was wrong that it came on the social media, but it's already done now. But I hope this will be a lesson for other young people and family. And most young people, we don't care about politics, okay? Because we grew up in different Europe country or maybe in America. So we're quite open-minded. And it's a shame that you guys want to pass this horrible trauma that you're going through. I don't know, you've been going through this for years and you're trying to bring this to young people, which we don't want that. We want to come together. We want to love one another. We want to support together each other because we're all the same. We're all human beings, okay? And I don't want to get emotional or cry because I'm half Tigray and I'm half Amhara, okay? And I didn't choose that, but I love my dad's side and I love my mother's side. But most of the cultures that I know is from Tigray. I don't know much about Gondar, but I'm open-minded and I want to learn. And my Tigrayan people, my family, they went through so much through the war. And most of them that are not alive, they passed away. But still, I don't want to hate or not like Amharan people because what's been going on with the politics. I don't want to get involved. The same way Alex doesn't want to get involved. The same way Desi, she doesn't want to get involved. As you can see, she's half, I don't know, she's mixed race, okay? That's even... she's not even fully Habeshan person. So you guys come in here judging her and making the young girl confused. When she wants to go to her other, I don't know, again, I don't know what her other half country is. If she want to go there, she's not being accepted. Then she comes to Habeshan family
she's not accepted either. What do you want her to do? All she want to do is be loved by you guys. And you guys come in here bashing her down and being horrible to her. And all she wants to be is heard. She loves her mom. You can tell that she still loves her mom, even though she's going through problems with her mom. And she told you guys, the problem is not with the Alex. The problem is with the mother. Okay? But you guys are focusing on the wrong things. You guys are blaming this young boy, saying it's his fault that she's not getting on with the mom. That's nothing to do with Alex. They have their own issues. So all I want to say is, please, people, be kind. Love one another. All she wants to be heard. Just listen to her. Okay? Anyways, Daisy, I'm proud of you. You're a young black queen, and I love you so much. I hope things will come together, and I hope you and your mother can sort things out. But yeah, just keep your head high. And Alexei, I'm proud of you. Things will calm down one day. And now, if broadcast بتكفت ጥሩ ነው ለyoung people መተን እንድናወራ አብረን ሰዎች እንዲማሩ እሺ እና ስለ ፖለቲካ ምናምን አንፈልግም ግን I'll message you anyways inbox አደርግልሃለሁ እሺ Thank you so much for giving me a chance Edmoye Okay thank you Okay no worries Thank you Zaid ሰላም ሁላችሁ ሰላም ናችሁ እንዴት ናችሁ እኔ ያው እየሰማው ነበር ወንድሜ በጣም አሪፍ ምክር ነው የሰጠው በጣም ያው ትናንትና ብትኖር ደግሞ እዛ ገብታ እንደዚህ ብለህ ብትናገር አንተ ታረጋጋቸው ነበር ያው እዛ የነበሩ እነሱ ፖለቲካ ነው ሊሰሩበት አስበው የነበሩ አልተሳካላቸውም እንጂ ለልጅቷ ከናቷ ጋር ያስታርቋት ወይ ከአሌክስ ጋር ያስታርቁ አይደለም ያስገቧቸው እላይላያቸው ፖለቲካ እንዲሰራበት ለአሌክስ ብቻ እንዲናገሩት ጫና እንዲያረጉለት ነው የነበረው እኔ ከናቷ ጋር አውርቻለሁ በዋትስአፕ አውርቻታለሁ ለምንድነው የሱና የሷ ግንኙነት ያልፈለግሽው ለምንድነው ቢያታለሁ ያልፈለግሽው ምክንያት ምንድነው ስለምጠዩ ነው ምናምን ስላት አይደለም እሷ ትምርቷ ትማር ምናምን አለች አይ እንደዚህ ብለሻል ተባልሽ አልኳት እንደዚህ ትግሪ አታገቢም ሪከርድም ወጥተዋል ምናምን አልኳት ከዛ እንደዛ አይደለም ምናምን ስለይ ሪከርድ እኮ አለ አልኳት ሪከርድ እኮ አለ ምናምን ስላት እንደዛ አይደለም እኔ አክቲቪስት ትግራዋይ እንድታገቢ አልፈልግም ነው ያልኩ ምናምን ስለኝ በዋትስአፕ አውርቻታለሁ እዚህም እየሰማችኝ ይሆናል እንደዛ ስትለኝ አይ ሪከርድ ስለሰማ ነው ችግር የለውም ወደ ዘር ምናምን ሳይሆን ከአሌክስ ጋር ይቅርታ ማለት ካለበት ይቅርታ ይልሻል ችግር የለውም ምናምን ስላት ችግር የለብኝም እኔ ፍቅራቸው ቢቀጥልም ችግር ለኔ በትክክል ነው እና ነው ያወራችኝ እንደ እናት ነው ያወራችኝ አዎ እናት ናት የፈለገችው መናገር ትችላለች ትናገራት ግን አሌክስ ላይ ያ ሁሉ በግሩፕ እንደዚህ ምናምን ያላችሁ የምትሰሩት አንዳንዴ ነዮኒ ማኛ ጂጂ ይቅርታ መንገድ ላይ ስላለው ነኝ ጂጂ ራሷ ለሳምሪ ለልጇ ይሄ ልጅ አይሆንሽም ብላ ያ ሁሉ ነገር አርጋት ለአሌክስ ትናንትና እንደናት ጂጂ ነኝ እንደናት ይቅርታ እኔ ልሰድባት አለለም እንደናት ሆና እንድትናገር አልፈልግም መጀመሪያ ለልጇ ያለቻት ከዚህ በፊት ብዙዎች ስላለ ልጇ ደግሞ አሻፈረኝ ብላ ሄዳ ያ ልጅ ሁለት ልጅ ወልዶላት ቁም ነገር ላይ ቤት ገዝቶ ምናምን አብረው ነው ያሉት አሌክስ ነገ ጧት የት እንደሚደርስ ማንንም አያውቅም መቼም ነገ ጧት ለዚህ ልጅ ወልዶ አብሮ አድጎ ሊኖር ይችላል እና ልጅ ያው ለቀቅ ያርጉት በቃ እና አንተም እንደዚህ ብለ ያው ሪስፔክት አርገ ስለመከርከው ወንድሜ ደስ ብሎኛል ማርያምን ያው ለናቷም በትክክል ይቅርታ ብሎ እንትን እንዲላት እንድታሳርቃቸው ብትመጣ ደስ ይለኛል ደውዬ እላታለሁ ችግር የለም ያ መግባት ትችላለህ በዚህ አጋጣሚ አሁን መግባት ከቻለች ንገሪኝና መግባት ትችላለች if she want አቤል መግባት ትችላለች ምናልባት አሞራውም ማነው ዴንዚ ካለችና መግባት ከፈለገችም አሳውቀኝ ዴንዚንም ልንሰማት እንፈልጋለን ዴንዚም ካለሽ እዚህ I mean raise your hand Denzi if you are here with us we would like to give you a chance so ዴንዚም ካለሽ I mean እድሉን መጠቀም እናትየውም ካለሽ I don't mind መናገር ትችያለሽ so አሞራው ብዙ ዘመድና ብዙ ወዳጅ እንዳለውም መታወቅ መቻል አለበት እሺ ዴዚም ካለሽ ግቢ በዚህ አጋጣሚ አሞራው ዴዚም ካለች
እድሉን ብንሰጣት ደስ ይለኛል። አንተ ታውቃለህ። ያ በትመጣኔም ችግር የለውም ግን ባትመጣ ደስ ይለኛል። እሺ ጥሩ ኦኬ። ኪያ እሺ ኪያ ትቀጥል። እሺ ቴንክ ዩ። እሺ ኪያ መቀጠል ትችያለሽ። ሰላም ናችሁ እንዴ? ሰላም አሞራ ይዱን አመሰግናለሁ ስለገቡ እና እኔ የምለው ሁለታችሁ ስለሆናችሁ ደስ ብሎኛል በጣም። ትናንትና የነበረው ነገር በጣም አዝኜ ነበር። እነሱ እንደተባለው ወደ ፖለቲካ መቀየር ፈልገው ነበር። አንተ ጎበዝ ነህ አሌክስ፣ በርታ፣ ፍቅራችሁ ይቀጥል። እናቷን በተቻለ አቅም ሁሉን ችለህ ሪስፔክት አድርጋት። ምንም ዙራ የዴዚ እናት ስለሆነች ያንተም እናት ማለት ናት። ያደረገችው የተናገረችው ነገር መጥፎ ነው። ትግሬ ስለሆን ካንተ ትግሬ ነህ እንደዚህ ነህ ማለቷ ልክ አይደለም። ብቻ ግን ደስ ብሎኛል። ሁለታችሁን ቀጥሉ፣ ፍቅራችሁን ይቀጥል። እናቷን ሪስፔክት አድርጋት። ሌላው ነገር ደግሞ ከነዚህ ፖለቲካ የሚሰሩትን ምናምን ባትገባ ደስ ይለኛል። ከነሱ ጋር አትግባ። እንት ቦታ ሰጥታቸው እነሱ ጋር አታውራ። ምክንያቱ ሀሳባቸው ሌላ ነገር ስለሆነ ለራሳቸው እየሰሩ ስለሆነና አመሰግናለሁ ኢድመንዲዬ። አንተም በጣም ወደ እና ሁላችሁም እዚህ ጋር ያላችሁ ዜድም አመሰግናለሁ። ቴንክ ዩ ታችን ያ አሜን። እሱን ወደፊት እሱም ጥንቃቄ ያደርጋል እነማ ጋር ገብቶ ምን ማለት እንዳለበት ስፔሻሊ ያው ቅድም በመግቢያም ላይ ተናገርኩት ለዛ ነው። እሺ ሄርሚ መሰለኝ የካናዳ ፍላ እንዴት ናችሁ? ሰላም ናቸው? ሰላም። በእውነቱ ትናንትና በጣም አዝኜ ነበረ። ኤድመንድ ትናንትና ብትገኝ ነበረ በጣም ቆንጆ ነበረ እና ልጁን ባይተዋር ነው ያደረጉት። በእውነት ነው የምናገረው። በቃ ባይተዋር ያደረጉት ግን ልጁ እንደ ልጅ አይደለም። እውነት ለመናገር አዋቂ ነው። በጣም ሪስፔክት አለው ለእናትየውም ሁሉንም ነገር ነው የቻለው። ችሎ ነው ያሳለፈው። በእውነት እግዚአብሔር አሁንም ይጨመርበት በመሀላቸው። እሱ ይጨመርበት ብቻ እግዚአብሔር ይጨርሰው። ምንም አይደለም። አሁንም ቢሆን አሌክስ የዴዚ እናቱ ነች። ምንም አይደለም። እሱ ልጅ ነው። ምንም ነገር ብትለው ለሷ ሲል ሁሉን ነገር ማሳለፍ አለበት እና ይቅርታ ይጠይቃትና ለዴዚ ሲል እንዲስማሙ ጠይቀ እኮ ቀደም ይቅርታ ምናልባት እኔ ካዘንሽብኝ ሶሪ ምናምን አለ እኮ ቀደም። በጣም ጨዋ ልጅ ነው። ትናንትናም እኔም በእርግጥ አልነበርኩም፣ በኋላ ላይ ነው ቪዲዮ ይላኩልኝ። በኋላ ሳየው በጣም እኔ ገረመኝ። ምልሽ እዛ የተሰበሰቡት የእሱ አባቶች ይሆናሉ በእድሜ፣ ግን የሚያስተምራቸው እሱ ነበረ በንግግር። በጣም ጭንቅላት አይደለም። እግዚአብሔር ይጨምርለት በእውነት። በዚህ እድሜው የሚናገረው አላቅም ብቻ ሁሉንም ነው የተቋቋመው። 30 ምናምን ሺህ ሰው ነው ተቋቁሞ ሁሉም እሱ ላይ ነበሩ። በእውነት ኤድመንድ ትናንትና የት ነበር ካንተ? የት ነህ? በእውነት የት ነህ? በኋላ እኔ ላኩልኝ። በኋላ አየሁትና በኋላ በማንነቱ እሱን አታክ ለማድረግ የሄዱበትንና ደግሞ ምልሽ ትልልቅ ሰዎች ሆነው እንደዚህ አይነት ነገር በታዳጊ ወጣቶች ልጆች ላይ እንደዚህ ማድረጋቸው ደግሞ ትንሽ አሳፈረኝም አሳዘነኝም። ለፖለቲካ ነው። ፖለቲካ ሊሰሩባቸው ፈለጉ፣ ግን አልተሳካም። ምንም ነገር አልተሳካም። ታውቃለህ፣ ግን አስበው ነበረ፣ አልተሳካም። እግዚአብሔር ነው ጣልቃ የገባው። በእውነት እግዚአብሔር ነው እንጂ ጣልቃ የገባው እንደ አመጣጡ ጥሩ አልነበረም። አሁንም ቢሆን እግዚአብሔር መጨረሻውን እንዲያሳምረው ነው እኔ የምመኘው። በእውነት ጥሩ ልክ ነሽ። ቴንክ ዩ ቲቲ ያለሽ ቲቲ ትግራዊት። በዚህ አጋጣሚ ኤድመንድ በጣም ነው ማከብርህ። በጣም ነው ማከብርህ በእውነት። እግዚአብሔር ለምታደርጋቸው ነገሮች ሁሉ ይሄን ነገር ደግሞ አንተ ትቋጨዋለህ ብዬ ደግሞ ጠብቃለሁ። እሺ ቴንክ ዩ ቲቲ ያለሽ ቲቲ እና ትግስት አለሽ? ትግስት ቢዩቲ ካለሽ እድሉን ልስጥሽ። ኦኬ እና ከጨረሻችሁ እኔ ልሂድ። ኦኬ ቴንክ ዩ አሞራው ጨርሰናል። ያው እንዳልኩ ነው
ሁላችንም ከጎንህ ነን አይዞ ሁሉ ጊዜ always do the right thing ሁሉ ጊዜ ትክክለኛ የሆነውን ነገር ብቻ አድርግ በሌላም ጊዜ ችግር ካለ ጌምህን ደግሞ አታቋርጥ ጌምህን መቀጠል አለብህ እንዳታቋርጥ ለማንም ብለህ ጌም ካለ ጌምህን መቀጠል አለብህ መቋረጥ የለበትም አንተ ጎበዝ በዚህ አቋምህ መቀጠል ነው ያለብህ በዚህ አቋምህ እግዚአብሔር ይጨመርበት በዚህ አቋምህ መቀጠል አለብህ ጥሩ ቤተሰብ ነው ያሳደገ እውነተኛ የቤተ ክርስቲያን ልጅ ነህ አንተ በርታ አይዞ ከጎንህ ነህ እሷን እንወዳታለን በእውነት እንወዳታለን በጣም ጥሩ ልጅ ነች ምንም ነገር አታውቅም ግን ምን ይደረግ በቃ እግዚአብሔር አሳሳታት እናትየውንም እንወዳታለን በቃ ለሱ ስንል ምንም ነገር አንይዝላትም እናከብራታለንም እንወዳታለን ጥሩ ቴንክ ዩ ቆይ አሞራው አንዴ ትግስት አለሽ ትግስት ቢዩቲ ሚውት ነሽ ማን ነው መዋል ሚውታችሁን አንሱ መዋል እሺ ዘይዳ የምትይው ካለ መቀጠች እናቱ ለእናቷ በቃ እንደውም እነሱ ይቃጠሉ ከእናትየው ጋር መታረቅ አለበት በቃ መታረቅ አለበት ይፈሩ እነሱ እኔ በቃ እኔ ለራሴ እንደ አሌክስ ነኝ እንግሊሽ አልችል ዱዳ ነኝ በዋትስአፕ ነው የተነገረኝ ከዴዚና ጃኒ ተጣልተው አንተ እንዴት ጌም ትጫወታለህ አውቀ ሊያጣሉት ማለት ነው እንዴት ጌም ከጃኒ ጋር ትጫወታለህ ምናምን ሲሉት አልተጣሉም ሲል ምን ብሎ ጠየቃት ዮኒ ዴዚ ጃኒ ትወጃታለሽ ወይስ ተጣልተሻል ብሎ ነው መጠየቅ ያለባት ትወጃታለሽ ብሎ ነው መጠየቅ ያለባት ተጣልተሻል ወይ ብሎ ነው መጠየቅ ያለበት እንጂ ትወጃታለሽ እሷ ደግሞ አልወዳትም በጌም ነው ለምናምን ስላት ቲክታክ ነው ሚዲያ ነው ሁሉም እንጋጨው ነው አሌክስ ለባም የህፃን ለባም ናት እሷ በቃ በጣም ምርጥ ልጅ ናት እግዚአብሔር ያው እናቷም ያው እኔ ችግር ሊኖር ይችላል እሱ የእናትና ልጅ ራሳቸው ጨርሱት ግን አሌክስ ያው እንደ ታናሽ ወንድሜ ነህ አሁንም እነሱ ይፈሩ እነሱ አንገታቸው ይድፉ ጂጂ እንኳን ዛሬ ተቀይራ ያንተ ደጋፊ ሆና ነው እየተናገረች ዋለችው ትናንትና ያው ሁሉ መጥፎ እየተናገረች እንዳልዋለች ዛሬ ካንተ ጎኑና ነው እየተናገረች ዋለችው እንደዚህ አንገታቸው ለጠላት አንገት ማስደፋት ነው እሺ ቴንክ ዩ ሰላሚና አለሽ አለው እድማን እስቲ ሰላሚና አንቺ የሆነ ነገር በይኝ እሺ አሌክስ እየሰማኸኝ ነው አዎ እየሰማሁሽ ነው እሺ አሌክስ እኔ አንድ ነገር ልክ ነው ብዙ ሁሉም ተብሏል እዚህ ስቴጅ ላይ አልደጋግምብህም እና ከሶሻል ሚዲያ ላይ አርቁት ዘሐወይ በጣም ቶክሲክ ነው ታውቀዋለህ ሁሉም በፖለቲካ በመጥፎ በዘር የተጠመደ ነውና ሁለታችሁም ያንግ ናችሁ እሷን ታውቃታለህ ኦ ማይ ጋድ ሐበሻ እያለች ነው የምታወራ የነበረችውና ጨንቋት የነበረው በእውነት ነው የምልክና ለሁለታችሁም ሳነቲ ለጤንነታችሁ በጣም መጥፎ ነው ሰው ኢቨን ሜሴጅ እያደረገ አምሽር እየሰደባት ነው እርግጠኛ ነኝ ኮሜንቱንም እያየሁት ስለነበርና ለአንተም እሷን ፕሮቴክት ለማድረግ እሷም አንተን ከሶሻል ሚዲያ አርቁት አትመልሱ ምንም ነገር በቃ በውስጣችሁ አድርጉት የቤተሰብ ነው የራሳችሁ ጉዳይ ነው በመጣው መጥቷል ሶሻል ሚዲያ ላይ በቃ አቁሙት እዚሁ እናንተ ናችሁ ማቆም ትችሉት አሌክስ ሐወይና እንትን በሉ አይዟችሁ በርቱ ይሄ እናንተ ቢዝነስ ነው በተለይ ቤተሰቡን ነገርና ጎበዝ በጣም I'm so proud of you አሌክስ ሐወይና ቀጥሉበት እና ፕሊዝ በቃ ከሶሻል ሚዲያ አርቁት ኮሜንት ላይ ያላችሁ ሰላም ብትፈልጉ አቁሙት ሁላችሁ ማለት ነውና በቃ እሱ ነው ኢምፖርታንት አሌክስ ሐወይ ሁሉም ሪሌሽንሺፕ እንትን ይላል ግን አባባሱት ኤድመን ደግሞ እንኳን የነበርክ ያለው እንኳን ያልነበርክ ምን ልሰራ ነው አንተ ዮኒ ቤት ገብተህ ታውቀዋለህ ነገሩንና እሱ ክብለካ ይዛሐወይ እሺ ኦኬ ሰላም ቲንክ ሶ ማች እና ለሁላችሁም ግልጽ እንዲሆንላችሁ ከመውረድ በፊት ነገር ታረቁ ምትል ነገር ነው ሶሻል ሚዲያ ላይ መጥቼ አልታረቅም ለህዝብ ብዬ አይደለም መጥቼ እዚህ የምታረቀው ለውስጤ ለራሴ ብዬ ነው የምታረቀውና ሶሻል ሚዲያ ላይ መጥቼ ከሰው ጋር መታረቅ አልፈልግም በተለይ ደግሞ ከኔ የመላቸው ሰዎች እንደና የዴዚ እናት እንደዚህ የመሰለ ነገር ለሁላችሁም ክሊር ሆኖላችኋል ብዬ ተስፋ አደርጋለሁ ኤድሞንድ ወንድሜ እና አባቴ Thank you so much መተዚ Thank you አሞራው እኔም ስለመጣህ ደስ ብሎኛል ምክንያቱም እንደዚህ አይነት ነገር ወደ ማህበረሰብ ከመጣ መምጣታችን አይቀርም ወደፊትም በሌላውም ላይ ከተደገመ እንደምንመጣባችሁ ወቁ
ሰውን በግሉ የራሱ ቢዝነስ ከሆነ እኛ አንመጣም። ነገር ግን ቀይ መስመር አለ። ወደ ህዝብ እንሻገራለን፣ ወደ ማህበረሰብ እንሻገራለን፣ በማንነታቸው እናጠቃቸዋለን ካላችሁ እንኳን ሶሻል ሚዲያ ላይ አይደለም 4 ኪሎም ብትቀመጡ ዝም እንደማንል ይታወቃል። ታሪካችንን ወደ ኋላ ሄዳችሁ ማጥናት ነው። ለዛ ነው የጠራሁት እና ቀይ መስመር እንዳትዘሉ ለማለት ነው። አሞራው የቅኔሌ በጣም አመሰግናለሁ። ኦኬ ዱንቢ ቲንክ ዩ ሶ ማች ዚዲ ቲንክ ዩ ሶ ማች ሰላም ይሁላችሁም እዚህ ያላችሁ ሰዎች በቃ ኢልማኒ በጣም ወድሃለሁ አከብርሃለሁ ወንድሜ በዚህ አጋጣሚ በጣም ነው የምወደው እዚህ ያላችሁ ሁላችሁ ደግሞ ያው ይታረቃሉ ተረጋጉ እኔ ከዴዚ ጎን ነኝ የዴዚ ደጋፊ ነኝ በቃ ታናሽ እህቴ ስለሆነች እሷ በጣም ነው የምታሳዝነኝ ማርያምን አንድ ሰው እንዲናገራት አልፈልግም hatta እናቷም የዴዚ እናት እስከሆነች ድረስ እኛ ማክበር አለብን ከሰደብኳት እኔ እንኳን ተሳስቼ ይቅርታ ብዬ በዋትስአፕ ይቅርታ ብያታለሁ በሶሻል ሚዲያም ከገባች ይቅርታ አላታለሁ ቴንክ ዩ ኤድመኒ ቴንክ ዩ ብሮ እሺ ቴንክ ዩ በጣም አመሰግናለሁ ማርታ እድል ልስጥሽ ብዬ የአይዲ በጣም አመሰግናለሁ እንዴት ነህልኝ ሰላም ሰላም I'm sorry like I don't know I wish Alex he was been here then I can say something for him እጂ በአማርኛ ላውራ በትግርኛ በተመቸሽ እሺ አሁን ስለ ዘረኝነት ምናምን ሳይሆን አሌክስ ታናሽ ወንድሜ ነው በጣም ወዶ ማከብረው ብዙ ፊቸር ያለው ልጅ አነስት የሆነ ልጅ ነው አሁን ላይ ያለ ነገር ግን በተፈጠረው ነገር doesn't matter what's happening አሌክስ ከልጅቷ ጋር ከዴዚ ጋር ያለው ግንኙነት being honest በጣም የሚያፈቅራት ከሆነ እንደኔ ነው ማወራው because እኔ እናት ነኝ የ7 አመት ልጅ አለኝና ነገ ጧት ልጄ የ15 ወይም 18 ደርሶ ያሁን ላይ ያረኩትን ክዶኝ የሆነ ነገር እንዲያወራ ስለኔ አልፈልግም ሚዲያ ላይ መጥቶ ማለት ነው so እንደ እናት እስከሆነች ድረስ ክብር ይገባታል በትግራዋይነት በፖለቲካ የሆነ አጀንዳውን የቀየሩ ሰዎች አቃለው እንደ የሆነ ማኛ ጅጅኪያ ምናምን እኔ እነሱን አላይ ማየው ወንድሜን ነው ማየው የሱ ጥቅም ነው ትክክለኛ አሌክስ የሚያፈቅራት ከሆነ ልጅቷን እንዴት አድርጎ እሷን መክሰብ እንዳለበት እንዴት አድርጎ እሷን የራሱ ማረግ እንዳለበት ነው እኔ እዚህ ጋር ማወራው ማለት ነው ስለ ፖለቲካ አይደለም ማወራው ስለ ዘረኝነት አይደለም ማወራው የሚያፈቅራት ከሆነ በትክክል እሷን ከፈለገ እናትዮ ብትሳሳት የፈለገውን ነገር ብታወራ እናት ናት ምክንያቱም ማናችንም እኔ ነገ ጧት ልጄ ተነስቶ ካንድ ነጭ ጋር ነው መጋባው ካንድ እንደዚህ ነው መጋባው ቢላይ እምችለው አቅም እጥራለሁ ኖ ልጄ ይሄን ነገር አያዋጣህም ይሄን ነገር እንደዚህ ነው ብዬ ሚቻለኝ ነገር መጥፎ ነገር ነው ማወራው ከዛ ነገር እንዳወጣው ማለት ነው ስለዚህ when you came to the mom I'm not going to judge her she has right because she's a mom so Alex ደግሞ ልጅቷን የሚያፈቅራት ከሆነ እናት ይሆና ክብሮ ለሷ እንደምንም ብሎ ሪስፔክት ሰጥቶ ልጅቷን የራሱ ማድረግ ነው መጣር ያለበት እዚህ ጋር የፈለገውን ነገር ብታወራ እናት ስለሆነች ከስሜት ወጥቶ እናትየው የሆነ በቃ አረጋግቶ ልጅቷን የራሱን ማድረግ ብቻ ነው መጣር ያለበት ይሄን ስል የሱን ተቃራኒውኛ አይደለም እሱን ስለጠላው አይደለም ግን እንደ እናት ነው ማስበው እናት ናት ወልዳ እንደምንም ለሊትም ቀንም ሰርታ እዚህ ደረጃ ላይ ያደረሰች እናት ስለሆነች ብቻ ማለት ነው ብታጠፋም ባታጠፋም እናት ናት የእናት ክፉ የለም የእናት መጥፎ የለም መጥፎ ብትሆንም እናት ናት 9 ወር ሆዷ ላይ ጥራ 9 ወር የሆነ ምንድነው የሚባለው given a birth how do you say it in አማርኛ or ትግርኛ ያን እንኳን ህይወታን ሪስክ ሰጥታ የመጣች እናት ናትና ለዚህ ዓለም ላይ ያበቃቻት ሶ ከናት በላይ እኔ ነኝ ማዋጣሽ እኔ ነኝ እንደዚህ ማለቱ ቀርቶ እናቷን አክብሮ ብታጠፋ እንኳን አንገቱን ድፍት አድርገው ከዘረኝነት ከፖለቲካ ወጥቶ እናቷን አረጋግቶ እናቷን ሪስፔክት ሰጥቶ
ልጅቷ ጎበዝ ናችሁ። በጣም አንድ ያስተዋልኩት ከትግራይ ህዝብ እንደ ህዝብ ከትግራይ ማህበረሰብ እንደ ማህበረሰብ እኛ ሌሎች የኢትዮጵያ ብሔር ብሔረሰቦች ከእናንተ ብዙ እንማር ምለው ለዛ ነው ያላችሁ ፈርሃ እግዚአብሔር አመለካከት ስነ ስርዓት ባህል መታደል ነው። እንዲያውም እናትየዋ እኔ እልል ትላለች ነበር ያልኩት ከትግራይ ነው እልል ስርዓት ያለው ልጅ ሃይማኖትንም ስርዓትንም ህግንም የሚያውቁ የሰለጠኑ ማህበረሰብ ትላለች ብዬ ነው የጠበቅኩት እና መሆንም የነበረበት እንደዛ ነው። አሁንም አንቺ የምትናገሪው በጣም የጨዋ ንግግር ነው። ከሁላችሁም የምሰማው አንድ አይነት ነገር ነውና መታደል ነው። ማህበረሰባችሁ በዚህ ትልቅ ታድሏል እላለሁ። በዚህ አጋጣሚ the boss lady በማርያም አስገባኝ ስላልሽ ነው። Thank you ኤድሞን በጣም ሪስፔክት ኦኬ thank you እሺ thank you ሃይ ኤድሞን ደህና ዲኻ ሰላም አለን ሰላም። እኔ አንድ ሐሳብ ነው ያለኝ። እኔም እናት ነኝ ግን ስሳሳት አግዙኝ እምል አይነት ሰው አይደለሁኝም። እናትም ብትሆን አባትም ቢሆን ሲሳሳት ተሳስተሃል መባል አለበት ብዬ ማስብ ሰው ነኝ። ገባ? እናቴ እኔ አሁን ልጄን ለንደን ውስጥ እያኖርኩት ስለ ዘረኝነት ካስተማርኩትና እንደዚህ ከከሌ ብሔር ከሆነ አታግባ እንደዚህ ከሆነ ካልኩት ሊቀበለኝ አይችልም፣ እኔንም ሊያከብርኝም አይችልም። ምክንያቱም እሱ ያደገበት አስተዳደግ አለ። እኔ ደግሞ ከዛ ያመጣሁትን የልጅነት ትራማ ይሁን የዘረኝነት በሽታዬን ይዤ ልጄ ላይ ማስተጋባ ከሆነ ልክ አይደለሁም። እናትም ብሆን ምንም ብሆን ልክ አይደለሁም። ልክ ካልሆንኩ አይደለሁኝም። ደግሞ እናት ልጇን እስከወለደች ድረስ የማሳደግ ኃላፊነት አለባት፣ ግዴታዋም ነው። ከፈለገች ደግሞ በጨዋነት ነው እንጂ ማሳደግ ያለባት ልጇን በመጥፎ ነገር አይደለም። ለምንድን ነው ጂጂክያ ልጇን ስትሳደብ ሁላችንም የኮነናት? መጥፎ ስለሆነ ነው። ለምንድን ነው አሁን እቺን እናት ናት የተባለው? መጥፎ እናት የለም እንዴ? አለ። መጥፎ ስነ ምግባር ያላቸው አልኮሆሊክ የሆኑ ድራግ የሚያጨሱ ልጆቻቸውን የሚበድሉ ከልጃቸው አባት ጋር ስለተጣሉ ልጆቻቸው ላይ የሚወጡ እናቶች አሉ። ያ ማለት ደግሞ ትክክል ናቸው አይደለም። እና ስለሆነ ትክክል ነው ማለት አንችልም። ትክክል ካልሆነች አይ በዚህ መንገድ ትክክል አይደለሽም መባል አለባት ነው እኔ የምለው። ማለት ትግራዋይን እንድታገቢ አይደለም እኔ ጨዋ አማራውንሽ እንድታድጊን ያደረኩሽ ምናምን ብላ እያለቻት እየሰደበቻት ልጇን በዚህ የፀጉር ስታይል ካልሆነ ሰዎች አይቀበሉሽም፣ ፀጉርሽን ሁሌ ፍሪዝ ነው ማድረግ ያለብሽ ብላ ስትላት ነው ቮይስ ሪከርድ አድርጋ ዴዚ ፖስት ያደረገችው። ገባ? ይሄን ያህል ነው ልጇን የምትጫናት ለቢዝነስ። ላይቭ ቢዝነስ ነው፣ ሁሌ ላይቭ መግባት አለብሽ፣ እንደዚህ ማድረግ አለብሽ የምትላት እናት ልጇን በገንዘብ ፌመስ እንድትሆን ብቻ ነው የምትፈልገው የዴዚ እናት እንደሰማሁት ማለት ነው። አዎ አይ እንትን ነው ያነሳሽው ፖይንት ልክ ነው። የማርታ ልጁ ማነት አሌክስ ወይንም አሞራው ሪስፖንድ ማድረግ ያለበት ያ ዊድ ሪስፔክት ነው። ምንም አንዳንድ ጊዜ ቀደም እኔ ብየዋለሁ እናትየዋ ብትሰድብህም ብትሳሳትም ካንተ ልጇ ስለሆንክ በእድሜ ምንም እንዳትል እሱ ትክክል ነው። ወደ እናትየዋ ግን ደግሞ ስትመጪ አንቺ ያልሽው ጉዳይ አለ መስተካከል ያለባቸው ነገሮች እና እኔም ቅድም ጠቅሼዋለሁ። የእሱን ኃላፊነት ምንድነው መሰለሽ? ልጁ የራሱ ኃላፊነት አለ፣ እናትየዋ የራሱ ኃላፊነት አለ፣ እኛ የራሳችን ሁሉም የራሱ ኃላፊነት አለ። አሁን ችግሩ ምንድነው? ሚዲያው ኃላፊነቱን ሳይሆን የሚወጣው ጥፋት ነው የሚሰራው ሰብስቦ። ቅድም ልጁ እንዳለው አሌክስ አይ ቲንክ የኛ ግንኙነት እኮ ደህና ነበር። ሶሻል ሚዲያ ላይ አምጥቶ አንድ እዚህ ስራ የሚፈታ ልጅ አለ አምጥቶ እሱ ነው የበጠበጠን አለ። እውነቱን ነው። ስለዚህ ችግሩ ምንድነው? ሁሉም የራሱን ኃላፊነት አለመወጣት ነው። በአሌክስ በኩል የራሱ ኃላፊነት አለ። ጀስት እናትየዋ ብትሳሳትም ሪስፔክት እንዲያደርግ ምንም አይነት የስድብም ሌላ ምላሽ እንዳይሰጥ። አንቺ ደግሞ የተናገርሽው ልክ ነው። አንቺ ደግሞ የተናገርሽው ነው የእናትየዋ ኃጢአት ነው፣ ስህተት መነገር አለበት መታረም አለበት ብለሽ አንድ ሁለት ብለሽ ያስቀመጥሽው ትክክል ነው፣ መደመጥ መቻል አለበት። ሁሉም የየኃላፊነቱን እኮ ቢወጣ ዓለም ላይ ብዙ ችግሮችም
የሚኖሩም አይመስለኝም ነበር በዚህ አጋጣሚ። ለማንኛውም ተቀብያለሁ፣ ገብቶኛል ያንቺ ሐሳብም። ሜሮን ፍቅር አለሽ? ሜሮን ፍቅር የሚል ሚውት ሰላም ከሜሮን ኻትም ሰላም እንዴት ናችሁ? አሌክስ ቢኖር ደስ ይለኝ ነበር ግን ይሰማኛል ብዬ ተስፋ አደርጋለሁ። አሌክስ ያዳ እንዳልከው ነው። አንድ እላፊ ቀይ መስመር ዋቸው ካለፉስ ብዙ ወንድም እህት እንዳለ እንዲያውቁ ነው። ትላንት አይቼዋለሁ፣ እኔም እያየሁት ነበርና በጣም ነው ያዘንኩት። መግባት አትችልም፣ በጣም ጋጋታ ነበረ። ልጁ ሊያስወሩት አልቻሉም። በጣም እንትን ነበር ግን ተቋቁሞታል። ተቋቁሞ ፍቅር ኃያል ነው የሚባለው እዚህ ላይ ነው። ፍቅር ስለሆነበት የሁሉ ነገር ተቋቁሞ አሸንፎ ወጥቷል። እናት ናት፣ እናት መከበር አለባት። አዎ ግን ደግሞ እናት በፍቅር ጣልቃ መግባት አለባት አሉ የሚል ሐሳብ ደግሞ እኔ የለባትም ብዬ ነው ማስበው። ምክንያቱም ይሄ ሊያዛት ብትልም አትይዛትም። ካሁን በኋላ እኮ እቺ ልጅ ፍቅር ነው። ለዛውም በጸባይ በፍቅር ይዛ ትምህርቷን እንድትማር ከልጁም ያላትን እንድትቀጥል ብታረግ ነው እንጂ እንደዚህ ስለከለከለቻት የማይሆን ነገር ነው። እልህ እያስገባቻት ነው ብዬ ነው ማስበው። እና እነ ጂጂኪያ እነ ዮኒ ማኛ ምናምን ተዋቸው። እነሱ ፖለቲካ ነው የሚፈልጉት። እውነቱን ነው። የነ አሞራው የፍቅር እንትን ወደ ሚዲያ እንዲመጣ ያደረገው እሱ ነው። አይቼዋለሁ ከመጀመሪያውም ተወዳታለ ምናምን ቀስ በቀስ ነው ያወጣጣው። ከዛ አሞራውም ተናገረ። ከዛ ደግሞ ለራሳቸው ጥቅም አዋሉት። የሆነ ስራ ሲያጡ በቃ ለምን በዚህ ብር አናገኝም ብሎ ሰዓቱ ታይሙ ጠብቆ አወጡት። የሆነ ወሬ ሲያጡ ፖለቲካ መፈናፈና ሲያጡ ወደዚህ ጉዳይ ገቡና አሪፍ ፖለቲካ ሰሩ። ሰውን አንጫጩት። ወደ 3000 ምናምን ሰው ብሎ እንዲያያቸው አማራውም ትግሪውም ሐሳቡ ሲሰጥ ነበር። ሰውም ሲሰዳድብ ነበር። ገባ ይሄ ነው የሚፈልገው። እነሱ አውሮፓ ላይ ቁጭ ብሎ ምን ብሎ እዚህ ህዝብ ያፋጃሉ። እና በቃ ማንም ትግራይ ወላድ በጣም ጥሩ ምክር ነው የሰጣችሁት ዛሬ። አይ ቲንክ አሌክስም ከሱ ጋራ ብዙ ህዝብ እንዳለ መታወቅ መቻል አለበት። ከዛም ባሻገር ሌላው አድማጭ ነው ማወቅ መቻል አለበት። አንድን ሰው በማንነቱ አታካረከው ሌላ ነገር ነው ፕሮቮክ ብታረገው እሱ መታረም መቻል አለበት። ለዛም ነበር የጠራሁት፣ ለዛም ነበር ይሄን ፕሮግራም ዛሬ እንድናደርግ የፈለኩት። በጣም ነው ማመሰግነው ሁላችሁንም። መውጣት ስላለብኝ እወጣለሁ አሁን። የተሳተፋችሁ አሌክስንም ሁላችሁንም እዚህ ያላችሁትንም አድማጮችንም በዚህ አጋጣሚ ከልብ ያኔ